ነነዌ ጾም ከአብይ ጾም 14 ቀን ቀድሞ ይጀምራል። ይሄ የሚታወቅ ነው ሁሉ ጊዜ። ነነዌ ጾም በእኛም በሶሪያ በግብጽ በአርመን በህንድ በእነዚህ አብያተ ክርስቲያናት ይጾማል። እንዲሁም ደግሞ በኦርቶዶክስ መለካውያን በግሪክም በነ ሩሲያ ማለት ነው በነ ዩጎዝላቪያ በእነዚህ ሀገራትም ይጾማል ማለት ነው። ስለዚህ ከአዋጅ አጽዋማት መካከል አንዱ ነው። ይሄን ማወቅ አለ። ብዙዎቻችን ጾምን በተመለከተ በጣም ስናስብ ኢትዮጵያ ውስጥ እኮ በጣም አብዛኛው በጣም ጾም ነው ብለን እናጋለን እንጂ እኛ አሁን የአዋጅ አጽዋማት 7 ነው ያሉ። የአርመን ሐዋርያት ቤተክርስቲያን 9 አጽዋማት ነው ያሏት። እንደኛ ኦሪየንታል ናት የአርመን ኦርቶዶክስ ተዋሕዶ ቤተክርስቲያን። እኛ ምን ጾመው 7 አጽዋማት ናቸው የአዋጅ የሚባሉት ማለት ነው። እነሱ ግን 9 አላቸው። ያውም ደግሞ እሌኒ መስቀሉን ያገኘችበት የመስከረም ወርን ይጾሙታል። 5 ቀን ከመስቀል በዓል በፊት ይጾማል። እኛ አሁን የመስቀል በዓል ጾም የለም። ደመራ እናከብራለን በ16 አርብ ቀን ሮብ አርብ ካልዋለ እንፈስካለን። ጾም የለም ሲጀመር የመስቀሉ ተብሎ። አርመኖች ግን ዘ ኤግዛልቴሽን ኦፍ ዘ ሆሊ ክሮስ መስቀሉ የተገለጠበት ቀን ነው ብለው 5 ቀን ጾማል። በዛ ላይ ጾማቸው ላይ ይሄ ቅቤ ስጋ ተውት፣ ይሄ አሳኛ የምንከራከርበትን ተውት፣ ምግብ ውስጥ ዘይት መጠቀም አይቻልም። ለምን ሲባል ምግቡን ያጣፍጠዋል። እየጣፈጠ ከበላ ነው ምኑን ጾም ነው ብሎ ማለት። እኛ የት ነው ያለነው አሁን? አሳ ላይ ደም አለው የለውም። ገንዘብ ተገን አድርገን ግሮሰሪ ስለገባን ከእግዚአብሔር እናመልጣለን። ገንዘብ ተገን አድርገን ወደ መናፍቃን አዳራሽ ስለገባን እናመልጣለን። ሰላም እኮ የለም። ይሄን ጾም ስንጾም ይሄን እያሰሩ እንጾማለን። እኔ ነኝ የቤተ ክርስቲያን ችግር፣ እኔ ነኝ ትዳሬን እየበጠበጥኩ ያለሁት፣ አልረጋጋ እንዲል ያርኩት እኔ ነኝ፣ ለሀገር ሰላም ጠንቅ የሆንኩት እኔ ነኝ። እኔ እኮ ቅዱስ ብሆን፣ እኔ እኮ በእግዚአብሔር ትእዛዝ ብጓዝ እንደዚህ አሁን ነበረ። እኔ ነኝ የሚል ሰው አለ። የቤተ ክርስቲያናችን መርህ ምንድን ነው? በሃይማኖት ብትኖሩ ማን መርምሩ የሚለው? ራሳችሁ መርምሩ። ማናችሁ ብንባል እኛንን የማንል ቦታ ላይ አንገኝ። አሁን ዮናስ ቦታው አልነበረም። ጠየቁት። ባላመነበት ባላመኑ ሰዎች ዘንድ ኃጢአቱን አመነ። ዛሬ ከማን ጋር ነን? የትዳር አጋራችን ማን ናት? ከማን ጋር ነው ያለው? ዮናስ የማይገባ ቦታ ተኝቷል። እንደዚህ አይነት ሰው እኮ አለ። አሕዛብ የሆነ የትዳር አጋር ይዛ ለጥ ላይ ተኛች ኦርቶዶክስ አለች። እናንተ ስታካብዱ ነው። ፍቅር ነው ዋናው። ልክ ሊጋቡ ሲደርሱ ክርሽን ካልበጣች ሲላት እስቲ ከበደኝ፣ አሁንስ እሱም መተው ከበደኝ። ከማጋ ነበርክ? ከማጋ ነበርሽ? ለጥ ብለን ከተኛም በኋላ አንተስ ከማጋ ነበርክ? በእምነት ከማይመስላችሁ ጋር በማይመች አካሄድ አትጠመዱ። እንደዚህ የተናጠቆ ያየው እንደማይሆን እኮ ታውቀዋለህ። አላስጠመካትም፣ አላስተማርካትም፣ ወደ ካህን አላመጣትም። ወዴት እንደሚሄድ እኮ ታውቀዋለህ። እግዚአብሔር ሲቀጣን እንድንመለስ እንጂ እንድንጠፋ አይደለም። ራስን ማጥፋት ኃጢአት ነው። ዮናስን ቀጣው። ምን አረገው? ዮናስም በአሳ ሆድ ውስጥ ሆኖ ወደ አምላክ ወደ እግዚአብሔር ጸለየ። ደስ አሁን ገባው። ስለዚህ እግዚአብሔር አምላክ ወደ ዛች ጥልቅ ሲጥል ወደ አሳ አንበሪ ሆድ ውስጥ ወደ ታች ዝቅ ሲያደርግ ከኢኮኖሚ ከሰውም ዝቅ ሲያደርግ እግዚአብሔር እንድትመለስ ፈልጎ ከመርከበኞች እኮ ዝቅ አለ። አሳ አንበሪ ውስጥ እኮ አደረ። እነሱ እኮ በሰላም ሄዱ። አንተ ግን ዝቅ ብለሃል፣ ጥልቅ ገብታል። አዎ ግን ይሄን ያደረገው ለምህረቱ። አንተን ዝቅ ሲያደርግ ከስር ግን አንተን የማያጠፋ አንተን የሚጠብቅ ነገ ከአሳ ከዛች ከጥልቅ ነገር የሚያወጣ አሳ አንበሪ ግን እግዚአብሔር አምላክ አሰናድቶልሃል። ስለዚህ ደስ ይበልህ። አንተ ግን ዝቅ ሲያደርግ ወደ ጫተራ እንዳትሄድ፣ ዝቅ ሲያደርግሽ ክር እንዳትበጥሽ፣ ወደ መጠጡ እንዳትገባ፣ ዝቅ ሲያደርግ ወደ እግዚአብሔር ጸለየ። ማ ዮናስ የት ዝቅ ሲል ዝምቱ፣ ግብረ አውናኑ፣ ጭፈራው፣ ሐሜቱ፣ ዘረኝነቱ በጣም ጥልቅ ውስጥ ነው ያለው። እግዚአብሔር አሳውን አዞ በየብስ ላይ እንደተፋው ከዛ ከጥልቁ እንዳወጣው እኛንም ከጥልቁ ኃጢአት ያወጣል። ዛሬ እምቢ ያለን የለም፣
ጥልቅ ኃጢአት ለመተው ሞክረን ደጋግመን ያቃተን ነገር የለም። ጥልቅ ከሆነ ከወደቅንበት። በነገራችን ላይ የዮናስ ጸሎት ከ15ቱ የነቢያት ጸሎት አንዱ ነው። እሁድ ቀን ከሚጸልዩት አንዱ ይሄ ነው። በነገራችን ኧረ እሱ አግብቷል 5 ልጆች፣ ኧረ ሌላ ሚስትም አለው ተቀማጭ የሚባል ሰው የለም። ያው የቤተ ክርስቲያን ሰው ኧረ እሷ ፍቅረኛ አላት፣ ሌላም ጓደኛ እዛ ሰፈር አላት የሚባል ሰው የለም። እንስሳ ጠባያችን። እስቲ ይሄ የሚጾም ንጉሱን ጾመ፣ ህዝቡም ጾመ፣ እንስሳትም ጭምር ጾሙ እኮ። እኛ መቼ ነው እንስሳ ጠባያችን የሚጾመው? ባልንጀራ የሚያስጠላ፣ ሰው የሚያስጠላ፣ ቤተሰብ የሚያስጠላ፣ ከጓደኛ የሚያርቅ እንስሳ ጠባያችን መቼ ጾም? እግዚአብሔርም ያደርግባቸው ዘንድ በተናገረው ክፉ ነገር ተጸጽቶ አላደረገውም። እግዚአብሔርም አሁን በኢትዮጵያ ሊያደርግ የነበረውን በኃጢአታችን በበደላችን ምክንያት ሊያመጣ ያሰበውን ጥፋት በዚህ ነነዌ ጾም አላደረገውም ተብሎ ያድርግልን። እግዚአብሔር አምላክ ይሄን ያስምርልን። እሱ በቸርነቱ ሊያመጣው ነበረ። ነነዌ ጾም የጾማችሁ ከልብ ስለ ጾማችሁ አላደርጉም ይበለን እግዚአብሔር አምላክ። አሁንም በቃ አው ጥፋት ላመጣብህ ነበረ። ወጣትነት ጥሩ አልነበረም። ትዳርህን በጥብጣው ነበር። የቤተክርስቲያን ችግር ምክንያት ነበርክ። መዓት ላመጣ ነበር። አላደርጉም ይበለን። አሁንም እሱ አላደርጉም ካላለን ከባድ ነው። ክርስቲያኖች አባት ካሳጣን ከባድ ነው። እረኛ ካሳጣን ከባድ ነው። መሪ ካሳጣን ከባድ ነው። ትዳሩ መሪ ካጣ ተከባድ ነው። ልጆች አሳዳጊ ካጡም ከባድ ነው። ወጥቶ መግባቱ ሰላም ካጣን ከባድ ነው። እኔ ያሰብኩትን መዓት አላደርጉም ይበለን። አሁን በቸርነቱ በቃችሁ ይበለን። እኛ ከእንግዲህ እንዲህ ላመጣ ያሰብኩትን ቁጣ መልሼዋለሁ ይበለን እግዚአብሔር አምላክ። ይሄ ነው ዋናው ለኛ የምፈልገው። የጾሙ ግብ ይሄ ነው። አምላካችሁ ክርስቶስ ስነግራችሁ ካልሰማላችሁ በፍርድ ቀን ነነዌ ሰዎች ይፈርዱብናል። በሉ በዚህ ነነዌ ጾም ንስሐ ገብተን ስጋው ደሙን እንቀበል። ካልተቀበልንስ ነነዌ ሰዎች ይፈርዱብናል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይህ ሄላቱብ ነው። በዚህ ኦርቶዶክሳዊ ቻናል መዝሙር የሚጠብቀኝ አይተኛም፣ ስብከት፣ ቤተ ክርስቲያን የምታስተምራቸው 4 ጉባኤያት አሏት። የተለያዩ ክብረ በዓላትን በቀጥታ መከታተል ይችላሉ። ቻናላችንን ሰብስክራይብ በማድረግ አገልግሎቱን ያግዙ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን አይንተ እግዚአብሔር ካህናት፣ መምህር ምስክር፣ የዚህ ታላቅ ካቴድራል ዋና ስብከተ ወንጌል ኃላፊ፣ ሰባኪያነ ወንጌል፣ ክቡር ዘማሪ ወንድማችን፣ እዚህ የተሰበሰባችሁ አባቶች፣ ወንድሞች፣ እናቶች፣ እህቶች በእግዚአብሔር ፍጹም ሰላም እንደምን አመሻችሁ? እንደምን ቆያችሁ? የእግዚአብሔር ስሙ ከአጽናፍ እስከ አጽናፍ የተመሰገነ ይሁን። እንኳን ለጾመ ነነዌ በሰላምና በጤና አደረሳችሁ። ከዮናስ የሚበልጥ ከዚህ አለ በሚል ርዕስ እንማማራለን። የሉቃስ ወንጌል ምዕራፍ 11 ቁጥር 32 ላይ የነነዌ ሰዎች በፍርድ ከዚህ ትውልድ ጋር ተነስተው ይፈርዱበታል፣ በዮናስ ስብከት ንስሐ ገብተዋልና እነሆም ከዮናስ የሚበልጥ ከዚህ አለ ይላል። ስለ ቃሉ የአምላካችን እግዚአብሔር ስሙ ከአጽናፍ እስከ አጽናፍ የተመሰገነ ይሁን። ይሄን የተናገረው መድኃኔዓለም ኢየሱስ ክርስቶስ ነው። የተናገረው ደግሞ ዮናስ ከነበረ ከብዙ ዓመታት በኋላ በመዋዕለ ሥጋዌው ጊዜ ለአይሁድ፣ ለፈሪሳውያን፣ ለሰዱቃውያን ለሁሉም የነገራቸው ትምህርትም ማስጠንቀቂያ አዘልም መልእክት ነበር። እንደምናውቀው ነነዌ ጾም ከአብይ ጾም 14 ቀን ቀድሞ ይጀምራል። ይሄ የሚታወቅ ነው ሁሉ ጊዜ። ነነዌ ጾም በእኛም በሶሪያ፣ በግብፅ፣ በአርመን፣ በህንድ በእነዚህ አብያተ ክርስቲያናት ይጾማል። እንዲሁም ደግሞ በኦርቶዶክስ መለካውያን በግሪክም በነ ሩሲያ ማለት ነው በነ ዩጎዝላቪያ በእነዚህ ሀገራትም ይጾማል ማለት ነው። ስለዚህ ከአዋጅ አጽዋማት መካከል አንዱ ነው። ይሄን ማወቅ አለ። ብዙዎቻችን ጾምን በተመለከተ በጣም ስናስብ ኢትዮጵያ ውስጥ እኮ በጣም አብዛኛው በጣም ጾም ነው ብለን እናጋለን እንጂ እኛ አሁን የአዋጅ አጽዋማት 7 ነው ያሉ።
የአርመን ሐዋርያዊት ቤተክርስቲያን 9 አጽዋማት ነው ያሏት። እንደኛ ኦሪየንታል ናት የአርመን ኦርቶዶክስ ተዋሕዶ ቤተክርስቲያን። እኛ ምን ጾመው 7 አጽዋማት ናቸው የአዋጅ የሚባሉት ማለት ነው። እነሱ ግን 9 አላቸው። ያውም ደግሞ እሌኒ መስቀሉን ያገኘችበት የመስከረም ወርን ይጾሙታል። 5 ቀን ከመስቀል በዓል በፊት ይጾማል። እኛ አሁን የመስቀል በዓል ጾም የለም። ደመራ እናከብራለን በ16 አርብ ቀን ሮብ አርብ ካልዋለ እንፈስካለን። ጾም የለም ሲጀመር የመስቀሉ ተብሎ። አርመኖች ግን ዘ ኤግዛልቴሽን ኦፍ ዘ ሆሊ ክሮስ መስቀሉ የተገለጠበት ቀን ነው ብለው 5 ቀን ይጾማሉ። በዛ ላይ ጾማቸው ላይ ይሄ ቅቤ ስጋ ተውት፣ ይሄ አሳኛ የምንከራከርበትን ተውት፣ ምግብ ውስጥ ዘይት መጠቀም አይቻልም። ለምን ሲባል ምግቡን ያጣፍጠዋል። እየጣፈጠ ከበላ ነው ምኑን ጾም ነው ብሎ ማለት። እኛ የት ነው ያለነው? አሁን አሳ ላይ ደም አለው የለውም። አሁን ደግሞ ብሶብን ደግሞ ጭራሽ ቄሶቹ በልተው ከጠገቡ በኋላ እኛን ጾሙ እያሉ ነው እያለ። እኛ እኮ ያልታወርንበት እኮ ነገር የለም። በሰሙነ ሕማማት ሰሙነ ሕማማት ላይ አብይ ጾም ሲጾም በሶሪያ ያዕቆባይት የምትባለው በሶሪያ ኦርቶዶክስ ቤተ እነዚያው የምነግራችሁ አሃት ናቸው። በሶሪያ ሐዋርያዊት ቤተክርስቲያን ያዕቆባይት ቤተክርስቲያን ውስጥ በእነዚህ በአጽዋማት አብይ ጾም ውስጥ ዋይፋይ መጠቀም ዳታ መጠቀም አይቻልም። ለምን? ሙቪዝ እያየ ቪዲዮ እያየ ፊልም እያየ ረሃቡን ተረሳዋለህ። እኛ የት ነው ያለነው? አሳ ደግሞ እኮ እናጣቅሳለን። ደግሞ እኮ የሚገርመው በጣም የሚገርመው ደግሞ ከዚህም ብሰን ደግሞ እንደ ኢትዮጵያ ግን በጣም ወግ የሚጠቅበታለን እንላለን። እንደኛ ስርዓት የሚበዛበታለን እንላለን። እኛ ጋር ምን ስርዓት አለ? እና እግዚአብሔር አምላክ ለሁላችን ማስተዋል ጥበብን ያድለን። አሁን የምንማማረው ከ7ቱ አጽዋማት አንዱ ጾም የሆነው ጾመ ነነዌ ነው። የነነዌ ሰዎች ታሪክ በተለያየ ጊዜ ነገም ከነገ ወዲያም ባሉ በ3 ቀናቶች በደንብ ስለሚነገረን ዛሬ እኛ የምንማማረው ከዮናስ የሚበልጥ ከዚህ ያለው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከዮናስ የሚበልጥ አምላከ ዮናስ ፈጣሪያችን መሆኑን ምን መሰክርበት ትምህርት ይሁንና ከነጾመ ነነዌ አሁን የ3 ቀን ጾም ምንድነው የምንማረው? አንደኛ እግዚአብሔር ሲያሰማራን በተለያዩ ምክንያቶች ብዙዎቻችን እንሸፍታለን። ለዓለማዊ መንገድ የተመረጠ ሰው የለም። ግና ወዴት እንሄዳለን? ወዴት ነው የምንኮበልለው? ጥፋቱን ይብሰዋል። ዛሬም የኛ ልብ ኮብልለዋል፣ ሸፍቷል ልባችን። ከእግዚአብሔር ፊት ለመኮብለል ገንዘብ ከፍሎ ቢሳፈር ገንዘቡ መርከቡም አላዳነው። ዛሬ በጣም የጠፋን ሰዎች የኮብለልን ሰዎች የለን። ከቄስ ከዲያቆን ከሰንበት ተማሪ ከጽዋ ማህበር ከአገልጋዮች የሸፈትን ሰዎች የለን። በአካል እኮ እንገኘናል ቤተክርስቲያን፣ ግን ልባችን ሸፍቷል። አንዳንዶቻችን መሃል ቤት ያለን አለ። ወደዛ ልሂድ እንዴ ክር ልበጥስ እንዴ እንዴት ነው ይያል ግራ ይገባል። ትንቢተ ዮናስ ምዕራፍ 1 ቁጥር 2 ላይ ተነስተህ አለው እግዚአብሔር፣ ተነስተህ ወደዚያች ወደ ታላቂቱ ከተማ ወደ ነነዌ ሂድ፣ ክፋታቸው ወደፊት ወጥቷልና በእርሷ ላይ ስበክ አለው። የጠራው እግዚአብሔር ነው ስበክ ያለው። ዮናስ ግን ይላል ከእግዚአብሔር ፊት ወደ ተርሴስ ይኮበልል ዘንድ ተነሳ፣ ወደ ኢዮጴም ወረደ። ወደ ተርሴስ የምታልፍ መርከብ አገኘ። ከእግዚአብሔር ፊት ኮብልሎ ከነርሱ ጋር ወደ ተርሴስ ይሄድ ዘንድ ዋጋ ሰጥቶ ወደ እርሷ ገባ። ብር ከፍሎ ምን ብሎ አሰበ? እግዚአብሔር እኮ እኔን ስበክ የሚለኝ በፊቱ ስላየኝ ነው። ትንሽ ካጠገቡ እኮ ራቅ ብል ማንን ያዛል? በቃ ይተወኛል። ከእግዚአብሔር ወዴት ይሸሻል? ክርስቲያኖች ባለስልጣን ቢኮን ሀገርን ቀይር ይባል፣ አሳይለም ትልጠይቅ የአሜሪካ መንግስት የአውሮፓ መንግስት ይስጡኝ ተብሎ ሰው ይሰዳል። በፖለቲካ ጊዜ ይሰዳል። ከእግዚአብሔር ወዴት የምትሰዱት ይቻላል? ሰው ከአንድ ሀገር ወደ አንድ ሀገር በፖለቲካ በተለያየ ችግር ጋር ተሰዶ ይወጣል። ጥገኝነትም ይጠይቃል። ከእግዚአብሔር ሸሽተን ማን ነው ጥገኝነት የሚሰጠን? ከዚህ እኮ ወጥተን ሌላ ሀገር ጥገኝነት ቢሰጠን ከለላ አለን፣ ጥበቃ አለን። የዛ መንግስት የዚህ መንግስት እንዳይነካም ብለን
ከእግዚአብሔር ግን ሸሽተን እግዚአብሔር የማያስተዳድረው ከእግዚአብሔር እቅፍ አውጥቶ ብቻውን እግዚአብሔር የማያገኘው ቦታ የት ነው? ይህን እያወቅን ዛሬም የኮበልን ሰዎች አለ። በጣም የሚገርም ነው። ዮናስ እምብየው ብሎ ሲያምጽ ምን ተከሰተ? መርከቧ ተናውጣ፣ ታሪኩን ስለምታውቁት ነው። ማዕበሉ ተነስቶ ዮናስን ጣሉት። ምን ተከሰተ? እግዚአብሔርን ዮናስን የሚውጥ ታላቅ አሳ አሰናዳ። ዮናስም 3 ቀንና 3 ሌሊት በአሳ ሆድ ውስጥ ነበር ይላል የዮናስ ትንቢተ ዮናስ ምዕራፍ 1 ቁጥር 7 ላይ። በጣም የሚገርማችሁ ዮናስ ማለት የዋህ ርግ ማለት ነው። ዮናስ አልታዘዝም ብሎ አሳ ግን ታዘዘ። አይገርም? ማን ነው የሚያስበው? ማን ነው በአርአያ ሥላሴ የተፈጠረው? ማን ነው ሰው? እናንተ ምን እያሳየ ነው? እግዚአብሔር አምላክ አንተ ነብይ ነኝ ብለህ እንኳን ብትታበይብኝ ማለት እኮ ነው። እግዚአብሔር አምላክ አንተ ታምጻለህ አይደል? እኔ እኮ አምላክ እግዚአብሔር ካዘዝኩት እንኳን አንተ አሳንበር የሚታዘዝልኝ በባህር በጥልቅ ያለው በአርአያ ሥላሴ ያልተፈጠረው ያ አሳ ዮናስን ያሲባል እምብየው ብሎ አልሸሸም። አይ ወደ ጥልቅ በደንብ ግባ አለ ማሳንበሪው። እሺ አለ። ማን አዞታልና? እግዚአብሔር አዞታል። ዮናስ እምቢ ሲል እግዚአብሔር አምላክ የተናገረ ነው። አሳ እሺ አለ። እኛ አንቀድስም፣ እኔ አላገለግልም፣ ሰንበቴቱ ሲፈርሳ ያለው ጽዋ ማህበሩ ሲበተና ያምንልና። በጣም የሚገርማችሁ እኛ የናቅናቸው ጥልቅ ነበሩ። ኧረ ከቤተክርስቲያን የራቀ ሰው ነው ያልኳችሁ ሰዎች እነዛ ሰዎች መጥተው ይተኳተ። እንዳትሳሳቱ። ዮናስን ሲፈልገው ዮናስ ሲሸሽ ከዮናስ ይልቅ አሳ ታዘዘ። በማን ነበር የሚያምረው? በማን ነበር የሚያምረው? በዮናስ። እግዚአብሔር ለሁላችን ማስተዋል ጥበብን ያድለን። አይቹ እኛ በነገራችን ላይ ስናምጽበት ይብሳል። ለዛም ነው እኮ በሐዲስ ኪዳን ላይ ጌታ ሆይ ማን ነህ አለው። ሳውል እኮ ነው ጌታችን ኢየሱስ ክርስቶስን። እርሱም አለው አንተ የምታሳደኝ የናዝሬቱ ኢየሱስ ነኝ ካለ በኋላ የመውጊያውን ብረት ብትቃወም ላንተ ይብስብሃል። እየጠራው ነው፣ እያሳደድከኝ ነው። አሁን ይህን ጥሪ ተቀብለ የኔ ሐዋርያ ደቀ መዝሙር ከሆንክ እሰየው ትጠቀማለህ። እምቢ ካልክ ግን ይብስብሃል። ዕብራውያን 12:25 ላይ ለሚናገረው እምቢ እንዳትሉ ተጠንቀቁ ይላል። ክርስቲያኖች እዚህኛ ስንጠራ እምቢ ያልን ሰዎች፣ ለጉባኤ በመከራ እምቢ ያልን ሰዎች እኛ ስንኮበልል በጣም የሚገርማችሁ ከአሕዛብ ከመናፍቃን አስጠምቆ ያመጣዋል። እንዳትጠራጠሩ። እግዚአብሔር የሰው እጥረትም የመላእክ እጥረትም የለበትም። ምናገለግለው ለጥቅማችን። ዮናስ ምንድነው ሐሳቡ? መሄድ እኮ ችግር የለውም። የነነዌ ሰዎች በ3 ቀን ንስሐ ግቡ ብሎ መናገር ቀላሉ ለሱ። ስበክ ነው ያለው እኮ። ሰማዕት ሁን እኮ አላለው። ስለኔ ሲል እኮ ሙት አላለው። እንደ ሞት ፈርቶን እንኳን እንደነ ሂድና ስበክ። የትንቢተ ዮናስ ምዕራፍ 1 ቁጥር 2-3 ተመልከቱ። ሂድና ስበክ እኮ ነው ያለው። ሰማዕት ሁን እኮ አላለው። አንገትህን ከላይ ታች ብሎ ባትህን ይቁረጡ ለኔ ስትል ስለ እግዚአብሔር መስክረህ ሙት እኮ ነው። ስበክ። እሱ ግን ምን አለ? ሄጄ ስበክ ብባል እግዚአብሔር አምላክ እኮ መሐሪ ነውና መማሩ አይቀርም። ከዛ እኔ ነብይ ሐሰት እባላለሁ። ክብሩን እኮ ነው ያስቀደመ። ከዚህ ከዮናስ ምን እንማራለን? የሸፈተ ልብ። በጣም የሚገርመው ዮናስ በመተማመን ገንዘብ ስላለችው በመርከብ ተሳፈረ። ገንዘብ ያደር መስሏችሁ ነው? ገንዘብ ተገን አድርገን ግሮሰሪ ስለገባን ከእግዚአብሔር እናመልጣለን? ገንዘብ ተገን አድርገን ወደ መናፍቃን አዳራሽ ስለገባን እናመልጣለን? ሰላም እኮ የለም። ለምን ይመስላችኋል? ከቤተ ክርስቲያን የወጡ ሰዎች በተለያየ ችግር ምክንያት በተለያየ በራሳቸው ምክንያት ከወጡ በኋላ የሚያንገበግባቸው ለምን ይመስላችኋል? ኮለላ ልብ፣ እረፍት የለማ። እግዚአብሔር ለሁላችን ሰላሙን ይስጠን። በእውነት በጣም ከባድ ነው። ሁለተኛ በእኛ ኃጢአት መርከብ ቤተ ክርስቲያን፣ መርከብ ትዳር፣ መርከብ ሀገር ትናወጣለች። ብር ከፍሎ ገባ ወደ መርከቡ። ምን ተከሰተ? እግዚአብሔርም ይላል በባህሩ ላይ ታላቅ ነፋስ አመጣ። ማን ያመጣው?
እግዚአብሔር። ከዛስ በባህርም ላይ ታላቅ ማዕበል ሆነ፣ መርከቢቱ ልትሰበር ቀረበች ይላል ትንቢተ ዮናስ ምዕራፍ 1 ቁጥር 4 ላይ። መርከቧ ማን የተናጋችው? በዮናስ። ቤተ ክርስቲያን አሁን እየተናጋች ያለችው ማን ነው? በእኛ በዮናስ። መርከብ የተባለች ቤተ ክርስቲያን ናት። መርከብ የተባለ ትዳር ነው። ትዳሩ የሚያናውጠው ማን ነው? አንቺ አትበል አንተ ነህ። እሱ አትበይ አንቺ ነሽ። መርከቡ እኮ እየተናወጠ ያመጣው እግዚአብሔር ነው። ማዕበሉ ያናውጠዋል። ትዳሩ ሰላማዊ እንዳይሆን፣ ሀገሪቷ እንዳትረጋጋ፣ ቤተክርስቲያን እንዳትረጋጋ ያደርጋል። የዚህ የመርከቧ መናወጥ ምንጩ እሱ ነው። አገልጋዩ ዮናስ። እንደዚህ አስበን ታውቃላችሁ? እኔ እኮ ነኝ የዚህ ትዳር ምንጭ ቢባል ኖሮ ትዳር ይፈርስ ነበር። እኔ እኮ ነኝ የዚህ ቤተክርስቲያን ችግር። እኛ እኮ ጠቋሚ ነን። ሲኖዶሱ፣ ጳጳሳቱ፣ ስብከተ ወንጌሉ፣ ሰባኪው እኔ የሚል ሰዋል። ይሄን ጾም ስንጾም ይሄን እያሰሩ ጾም እኔ ነኝ የቤተክርስቲያን ችግር። እኔ ነኝ ትዳሬን እየበጠበጥኩ ያለሁት። አልረጋጋ እንዲል ያርኩት እኔ ነኝ። ለሀገር ሰላም ጠንቀንኩት እኔ ነኝ። እኔ እኮ ቅዱስ ብሆን፣ እኔ እኮ በእግዚአብሔር ትእዛዝ ብጓዝ እንደዚህ አሁን ነበረ። እኔ ነኝ የሚል ሰው አለ። የቤተክርስቲያናችን መርህ ምንድን ነው? በሃይማኖት ብትኖሩ ማን መርምሩ የሚለው? ራሳችሁ መርምሩ። እኔ ነኝ እስቲ እንበል። እንዲህ ካለን ትዳሩ እኮ ችግሩ እኮ ይቀርፋል። የተጠቋቆምን እኮ ነው ችግር የፈጠርነው። ሰው መሰለች እያለ ያማል፣ ሰው መሰለ ባሌ እያለች ታማለች። እንዴት ይረጋጋል? እኔ ነኝ የሚል ጠፋኩ። ሁሉም ራሱ ለማስመለጥ ነው። ቤተክርስቲያን የሁሉ ችግር ለምን ገጠማት? ለምን ክርስቲያኖች በየጊዜው ይገደላሉ? ለምን ካህናት በየጊዜው ይታረዳሉ? ለምን ቤተክርስቲያን በየጊዜው ለምን ይቃጠላል? ምን ሆነን ነው? የዚህ ችግር ማን ነው? እኔ። በቃ ጾመነ ነው ሲጾም እኔ ነኝ እንበል። ዮናስ ገባ። የበጠበጠው እኮ ማዕበሉን መርከቡን ብቻ እኮ አይደለም፣ የበጠበጠው ተሳፋሪዎቹን ጭምር። በመርከቧ ውስጥ የነበሩ ሰዎች ሁሉ ተረበሹ። ምንም በሌሉበት። እንደዚህ አይነት ሰዎች የለንም። እኛ በመግባታችን ጽዋ ማህበሩ ይበተናል። ያልተፋነው ዘረኝነት አለ። ከዛ ጽዋ ማህበር ውስጥ በጎሳ በጎጥ ስንመሰረት ሌሎቹ እየበጠበጡ እርስ በርስ እየተባሉ ጽዋ ማህበሩ ይበተናል። ማን ነው በጥባጩ? እኛ። ሰንበት ትምህርት ቤቱን ምናምሰው ከሰበካ ጉባኤ ከቤተ ክርስቲያን አባቶች ጋር እንዳይስማማ ምናደርገው እኔ። እስቲ እኔ በሉ። እኔ በቃ እንደዚህ ማለት ያለብን። ወጣትነት ለምንድን ነው ያልተረጋጋው? ትዳር ብቻ እኮ አለ። ለምንድን ነው ሰላም ያጣው? ጥሩ ስራ አለ፣ ወጥ ትገባል፣ እርጋታ የለም። ለምን ተናወጥክ? የችግሩ ምንጭ ማን? አንተ፣ አንቺ እኮ ነሽ። ለምን እንዳትረጋጋ ያደረገው? ኮበለልክበት ከእግዚአብሔር ወጣህ፣ አፈነገጥክ። ቅዳሴ ላይ የለህም፣ ከስጋው ደግሞ ርቃል። ቤተክርስቲያን መጣህ አትማርም። ሁሌ የምጠቁመው ሰው ላይ ነው። እኔ ማለት ሲጀመር ነው ንስሐ የሚመጣው ከዚህ ነው። ሁለቱን ሰዎች አይታችኋል? ቤተ መቅደስ ገብቶ ሲጸልዩ ቀራጩ እና ፈሪሳዊ። ቀራጩ ምንድን ያለው? አቤቱ ወደ ቤት ጣራ ገባ ዘንድ አይገባኝም ብሎ ወደ ሰማይ እንኳን አንጋጦ መጸለይ ከበደው። ፈሪሳዊስ ቀራጩን እያየ እንደዚህ አይነት ቀራጭ ኃጢአተኛ ባለማድረግህ አመሰግናለሁ። ማን ጸድቆ ተመለሰ? ማን ነው ጸድቆ የተመለሰው? ቀራጩ። ሰው ላይ እየጠቆመ እኮ ነው። ጸሎቱን አያደርግ። አንተ የፈለገ ሴት ትሁን፣ የፈለገ መጥፎ ህይወት ይኖራል፣ አንተን የተቀበለ እሷን ቢቀበል ምን ችግሩ? ማን ጠቋሚ ያደረገ? በጣም የሚገርማቸው መርከቡ እንድትናወጥ ያደረገው እሱ። ዛሬም መርከብ ቤተክርስቲያን እንድትቸገር ያደረገው እኛ ነን። መርከብ የተባለ ትዳር እንዲናወጥ፣ ልጆች ያለ አባት ያለ እናት እንዲያድጉ የምናደርገው እኛ ነን። እኔ እንበል ትዳር ችግር የሚቀርፈው ከዚህ ነው። እሱ አይደለችም። እኔ እኮ በስተካከል፣ እኔ እኮ ብታገሳት፣ አንቺም ልክ እንደዚህ አንደበቴን እኮ ብሰበስብ፣ እኔ እኮ ብታገሰው እስቲ እንበል። ከዛ ንጹም እስቲ እኔ እኮ ማለት አንወድም። እችንማ ካላመነ ይሄንማ ካላመነች በቃ አንገቴ ላይ ይለያል አይደል?
ትንሿ ቤተክርስቲያን ቆናት ትዳር ሀገርስ እንደዚህ አይደለች። ወጥቶ ለመግባት ችግር ነው። ይሄው አዲስ አበባ ምድር ላይ እንኳን እየኖርን እዚህ ከተማ መሃል ላይ ቆነን በጊዜ ግባ ታችሁ እንዲናወጥ ያርማን። እኛ ክርስቲያኖች ብንሆን ኖሮ ጸሎተኛ ብንሆን ኖሮ እግዚአብሔር አምላክ አይሰማም ነበር። እኛ ሶስተኛ ከዮናስና ከነዌ ሰዎች እንማረው እረኛ መምህራን መንፈሳውያን ተኝተው ልንቀሰቅሳቸው ተልከን እንቀሰቀሳለን፣ ልንሰብካቸው ሄደን እንሰበካለን። እንዲህ ይላል መርከበኞቹን ፈሩ ይላል። ማዕበሉ ሲናወጥ ነው ፈሩ ይልና እያንዳንዱም ወደ አምላኩ ጮኸ። መርከቢቱ እንድትቀልላቸው በውስጧ የነበረውን ዕቃ ወደ ባህር ጣሉት። ችግሩ ግን ማን ነው? ችግሩ ግን ማን ነው? ያቺ ኮሚቴ አይደለም ችግሩ። የችግሩ ምንጭኛ ሆነን ስብሰባ ይሰበሰባል፣ ሰንበቴቱ ሀገረ ስብከቱ ይሰበሰባል። ችግሩ ስብሰባ አይደለም፣ ዕቃው በዛ ለሚቀልሉ ችግሩ እኛ ነን። እግዚአብሔር እኔ ነኝ ብለን ጥፋታችን አምነን ንስሐ እንድንገባ እሱ ይርዳን በምሕረቱ። አሁን ትልቁ ችግር አሁን እኛ እኔ ነኝ ጥፋተኛው ማለትን አንወድም። ይቅርታ እኮ በጣም ነው የምታቀረን። አላያችሁ እንዴት እንደምታቀረን? የለበጣ እኮ ነው ይቅርታቸው ነው ራሱ። እንገናኛለን እኮ ነኝ ቀን እየጠበቅን እኮ ነው። ዕቃ ሁሉ ጣሉ። ችግሩ እሱ አይደለም። በጣም የሚገርመው ይሄ አይደለም። ዮናስ ግን ወደ መርከቡ ውስጠኛ ክፍል ወርዶ ነበር ይልና በከባድ እንቅልፍ ተኝቶ ነበር። እቺን በሉ እስቲ በከባድ እንቅልፍ በሉ ተኝቶ ነበር። መርከቧ ምን እየሆነች ነው? ተናገሩ። መርከቧ ምን እየሆነች ነው? እሱ ግን ተኝቶ ነበር እኮ አለ የሚለው በከባድ ምን እንቅልፍ። አይገርምም? መርከቧ እየተናወጠች ለጥ ብሎ የሚተኛ እረኛ፣ መርከቧ እየተናወጠች ማዕበሉ እየተናወጠ ምዕመናን እየተረበሽን ለጥ የሚል ምን አይነት ሰባኪ ነው? ምን አይነት አባት ነው እንዴ? መርከቧ እኮ እየተናወጠች ነው። እሱ ነው የነበረው። በጣም ይገርመው ሸለብ አድርጎት ነበር እኮ አለ የሚለው በከባድ እንቅልፍ። እንደዚህ አይነት ሰዎች አሉ፣ ምንም የማይመስላቸው የክርስቲያኖች መሞት፣ የክርስቲያኖች መሰደድ፣ ከሀገር መፈናቀል ምንም የማይመስላቸው ለጥ ብሎ ተኝተዋል። በጣም የሚገርመው ትዕቢተኛ ማንቀሰቀሰው እንዲህ ይላል። የመርከቡ አለቃ ወደ እርሱ ቀርቦ ምን ነው ተኝተሃል? እንዳንጠፋ እግዚአብሔርን ያስበን ዘንድ እንደሆነ ተነስተ አምላክህን ጥራ። ቀስቃሹ ማለት የመርከቡ አለቃ፣ ምዕመኑ እረኛው። ዛሬም ቤተክርስቲያን እንደዚህ ያለች ተገለበጠ እኮ። አንተ መገኘት በሌለ ቦታ ተገኝተህ ይሄ ሰባኪ አይደል እንዴ የምትባሉ ሰዎች አላችሁ። ይሄ ዘማሪ አይደል እንዴ? ጭራሽ እነሱ ሰብከዋል። ታክሲ ውስጥ የማይገባ ቃል ከአፍ ወጥቶ ምዕመኑ ተራው ድሩዬ የምትለው ሰው አንተን ይሰብክ። ተገለበጠ። አየህ ችግሩ። እሱ እኮ ለመርከበኞች እንኳን ነነዌ ለምትባል ታላቅ ሀገር አንድ መርከብ ውስጥ ለተሳፈሩ ሰዎች እንኳን ማነጽ ከበደው። አይከብድ? ለትልቅ ነገር ተሹሞ ነነዌን የምታክል ታላቅ ሀገር። ነነዌ በነገራችን ላይ ኢራቅ አሁን ሞሱል ብለን የምንጠራ ኢራቅ ውስጥ ሞሱል ብለን የምንጠራው በሷ በተቃራኒ ያለች ነው ነነዌ። የድሮ ስሟ ባቢሎን ነበረ ኢራቅ፣ አሁን ደግሞ ኢራቅ ሆናለች። የሚገርም እኮ ነው። ለጥ ብሎ ተኝቶ ቀስቃሹ የመርከቡ አለቃ፣ የተኛው መምህሩ። በሉ የተኛን ካህናት እንነሳ፣ የተኛ ዲያቆናት እንነሳ፣ የተኛን ሰባኪያን እንነሳ። መርከቧ እኮ እየተናወጠች ነው። ኧረ እባካችሁ አጥምቁን፣ ኧረ እባካችሁ ስበኩን፣ ኧረ እባካችሁ መምህሩን። ቤተ ክርስቲያን እኮ እየተናወጠች ነው። እግዚአብሔር ማስተዋል ለሁላችንም ያድለን በእውነቱ። እንደው አሁን ከዚህ ነገር እንደው አትማሩ። የመርከብ አለቃ ዮናስን ሲቀሰቅሰው
ቀስቅስ የተባለው ነነዌ ሂድ እኮ ለትልቅ ሀገር ተሹሞ ለመርከበኛም አልበቃ። አንተ እኮ መጠንህ እኮ ያህል ነበር። እግዚአብሔር እኮ የፈለገን እኮ ለትልቅ እኮ ነው። እኛ ግን አንሰን ተገኘን ሲጠብቀን በቸርነቱ ለማይገባ ነገር። የሚገርመው ልትሰብካቸው የሚገባቸው እነዛ ሰዎች አንተን ይሰብካሉ። ለስሙ የሰንበት ተማሪ ነህ፣ ለስሙ ዘማሪ ነበርሽ፣ ለስሙ ቀዳሽ ነበርክ፣ ለስሙ ሰባኪ ነበር። እንዴ አንተ ግን ክርስቲያን አይደለም ይላሉ። አንተ ግን ኦርቶዶክስ አይደለም፣ አንተ ግን ዲያቆን አይደለም ይሉ። ያለ ቦታው ተገኝቶ እኮ ለጥ ብሎ ተኝቷል። ዛሬም እንደዚህ ነኝ። ለጥ እያየው ነው ትዳሩ እንደሚናጥ እንደሚናወጥ እያወቀ ለጥ ያለ እኮ አባወራ አለ። ምን ይበተና ይላል። ልጅ ወልዶ ስንት አፍርቶ ምን ችግር አለው? ህይወት ይቀጥላል ይላል። ለጥ ብሎ የተኛ ሰው አለ። ወጣትም ለጥ ብሎ የተኛ ሰው አለ። አያነብም። ትልቁ ችግራችን አናነብም። አታዩ ማህበራዊ ሚዲያ እንዴት መናፍቃን እንደሚዘሉ የኛ ለማወቃል። እኛ ብንማር ጉባኤ ብንከታተል ሰንበት ቤት ብንማር መንፈሳዊ ኮሌጅ አለ። የማታ ብንል ዊኬንድ ብንፈልግ ስንት ነገር አለ። እንደው ለማወቅ ቢፈልግ የግድ ዲያቆን ካልሆን ቄስ ካልሆን የለም። በዚህ ሁሉ መካከል እንማራለን። ትምህርቱን ግን እኛ እንፈልገው ያቀረናል። በሉ ዛሬ ዮናስ ለጥ ብሎ ተኝቶ ቀስቃሾቹ የመርከቡ አለቃ። በጣም የሚገርሙ ደግሞ እግዚአብሔርን ጥራ አለው። በስመ አብ ሰበከው እሱ። እንዴት ያሳፍራል ክርስቲያኖች! እንዴት ነው የሚያሳዝነው! ዛሬ እኛ እንደዚህ መሆን ነበረብን ክርስቲያኖች። ነነዌን ስናስብ ይሄን ማሰብ አለብን። አራተኛ ማናችሁ ብንባል እኛንን የማንል ቦታ ላይ አንገኝ። አሁን ዮናስ ቦታው አልነበረም። ጠየቁት። ባላመነበት ባላመኑ ሰዎች ዘንድ ኃጢአቱን አመነ። ዛሬ ከማን ጋር ነን? የትዳር አጋራችን ማን ናት? ከማን ጋር ያለው? ዮናስ የማይገባ ቦታ ተኝቷል። እንደዚህ አይነት ሰው እኮ አለ። አሕዛብ የሆነ የትዳር አጋር ይዛ ለጥ ላይ ተኛቸው ኦርቶዶክሳለች። እናንተ ስታካብዱ ነው። ፍቅር ነው ዋናው። ልክ ሊጋቡ ሲደርሱ ክርሽን ካልበጣች ሲላት እስቲ ከበደኝ፣ አሁንስ እሱም መተው ከበደኝ። ከማጋ ነበርክ? ከማጋ ነበርሽ? ለጥለን ከተኛም በኋላ አንተስ ከማጋ ነበርክ? በእምነት ከማይመስላችሁ ጋራ በማይመች አካሄድ አትጠመሩ። እንደዚህ የተናጠቆ ያየው እንደማይሆን እኮ ታውቀዋለህ። አላስጠመካትም፣ አላስተማርካትም፣ ወደ ካህን አላመጣትም። ወዴት እንደሚሄድ እኮ ታውቀዋለህ። እግዚአብሔር ለሁላችን ማስተዋል ጥበብን ይስጠን። የት ነው መገኘት ያለብን? ቦታችን የት ነበር? ከዛ ምን አሉት መሰላችሁ? ትንቢተ ዮናስ ምዕራፍ 1 ቁጥር 8 ላይ የዛን ጊዜ ይህ ክፉ ነገር በማን ምክንያት እንዳገኘን እባክህ ንገረን አሉት። ጭራሽ ስራህ ምንድነው? 1 ከወዴት ነው የመጣኸው? 2 ሀገርህ ወዴት ነው? 3 ወይስ ከማን ወገን ነህ አሉት ይላል። የፖሊስ ምርመራ አይመስልም? ማነህ አንተ? እኛ እንደዚህ መርከቧ የተናጠች አንተ ለጥ ለተኝታል። በጣም የሚገርም ነው። ቀሰቀሰው፣ ጠየቀው። ምን ተተግባርከ አይቴ ብሔረከ ዋይ ህዝብከ፣ ህዝብህስ ወዴት ነው አሉት። የት ነው ሀገር ለሚሉት አይመልስላቸውም። ምን ይላል እሱ? ዕብራዊ ነኝ አለና ምንድነው ስራ ሲባል ምን አለ? ባህሩና የብሱን የፈጠረውን የሰማይን አምላክ አመሰግናለሁ አመልካለሁ አለ። ምኑ ተናገረ? ዕብራዊ ነኝ አለ። እስራኤላዊ ነኝ አለ። ማነህ ሲሉት ቀጥሎ ምን አለ? ባህሩንና የብሱን። አይ የሚያናውጠውን እኮ ነው። ባህሩንና የብሱን፣ ከዛስ የሰማይን አምላክ እግዚአብሔርን አመልካለሁ። ስራ የሱ ነው። አሁን የሚመሰከረው በአሕዛብ ዘንድ ነው። ያለ ቦታው ምን አለችም ምስክርነት ወደ ነዌ ሂድ ሲለው የዛን ጊዜ አዎ ልክ ነህ አምላኬ፣ እኔ ፈጣሪ፣ የኔ አምላክ አንተ ልክ ነህ እሄዳለሁ፣ አንተ እኮ የብሱም የባህሩ ፈጣሪ ነህ ብሎ እሺ ብሎ ታዟል።
ያለ ቦታው። እንደዚህ አይነት ሰዎች አሉ። ጥንብር ብሎ ሰክረው ዲያቆን እኮ ነበርኩኝ ይላል። ግሮሰሪ እኮ ነው የሚሉት እንደዚህ። መሽታ ቤት እኮ እንደዚህ መሰክረው ሳት ብሎታል እኮ ሞቅ ብሎታል እኮ ያለ ቦታው። ቄስ እኮ ነበርኩኝ። የት ነው የተመሰከረው? ነው ዕብራዊ ነኝ እግዚአብሔርን ማመልከው። ጥሩ የት? ስለዚህ ለምን ሆነ? እግዚአብሔርን የምታመልክ ከሆነ ለምን እንደዚህ ሆነ? የባህሩንም የብሱንም የፈጠረ እሱ ከሆነ ማዕበሉን ጸጥ የሚያደርግ ከሆነ አንተ ምን ሆነ ነው እንደዚህ ሆንከው አሉት። በጣም የሚገርመው መርከበኞቹ ጸሎት ልመና አቀረቡ እንጂ አልፈረዱበትም። አይገርም? ለካ ባንተ ነዋ ዋናው። ድሮም እኮ እኔ መምህር አይመቸኝም አላሉ። እኛ ብንሆን በዚህ ዘመን እንዴት እንደምናረጋቸው የንስሐ አባቶቻችን። እኔ ድሮም ቄስ አይመቸኝም ነበር። እኛ እንደዚህ ብናገኝ አንድ ቄስ እንደዚህ ሆኖ እኛ ብናገኝ እኛ ጻድቅ ሆነን ኧረ በስመ አብ። መጀመሪያ በተኙበት አንድ ፎቶ ብድግ እናነሳለን። ምስክርነት ነው ለሚዲያ ነው ለቲክቶኩ ብድግ እናደርግ። ተመልከቱ ቤተ ክርስቲያን እንደዚህ ሆነ ለጥ ነው የሚተኙ ቄሶች። እንኳንም በዚህ ዘመን አልሆነ ሲጠብቀን ምን አረጉ እነሱ? እርሱም ይላል በጣም የሚገርመው እኔ ነኝ ጥፋተኛው ከእግዚአብሔር ኮብልዬ ነው የመጣሁት አሉ። ዕብራዊ ነኝ የማመልከው የብሱንም ባህሩን የፈጠረው እግዚአብሔርን አመልካለሁ ብሎ ከመሰከረ በኋላ ምን አሉ እነሱ? አካንተን አላሉትም። እርሱም ይላል ይህ ታላቅ ማዕበል በእኔ ምክንያት እንዳገኛችሁ አውቃለሁና መሰከረ። አውቃለሁ አንስታችሁ ወደ ባህር ጣሉኝ፣ ባህሩም ጸጥ ይላችኋል አላቸው። ከዛ እነሱ ማለት ቀላል ነው አላሉ። ሰዎቹ ግን በደንብ ስሙ። ማን? ሰዎቹ ግን ወደ ምድሩ ሊመልሱት አጥብቀው ቀዘፉ። አንጠለው አመነ እኮ ኮብልያለሁ አለ። እግዚአብሔርን አሳዝኛለሁ ብሏል። መፍትሄውም የሆነው እኔ መጣል ነው ብሏል። እነሱ ማረጉ እንደምንም ብለው ግን መርከቧን ወደ የብስ ለማስጠጋት ሞከሩ። ዳሩ ግን ባህሩ እጅግ አብዝቶ ይናወጥ ነበርና አልቻሉም። ማን ስላልፈቀደ? ሁላችሁም መልሱ። ማን ስላልፈቀደ? እግዚአብሔር ስላልፈቀደ አልተቻለም። እንዴት ታደርጋላችሁ እናንተ? የሰከረ ቄስ አግኝታችሁ እንደምን ማክሱ ደብቃችሁ ሸፍናችሁ በጓሮ ታስወጣላችሁ? እስቲ እንደዚህ ያርጉ እንደመቀዛፊዎቹ እንደምንም አርገው አናውጣው መርከቧን ወደ ዳር ለማድረስ። ከዛ ሰውየውን ባህር ውስጥ ከመጣል ዮናስ የብስ ላይ ለማስቀመጥ ማንን ፈርተው? እግዚአብሔርን ፈርተው። እስቲ እንዲንሸፍን እስቲ የወደቀን በድያለው ያንን ቄስ ያንን ዲያቆን ያን የሰንበት ተማሪ ድብቅ አርገውና እስቲ ሸፍነ ሰውታ ያወጣው ነው ቢጾም ይሄ ነው። ሶስት ቀን አጭር አይደለም ይሄ ነው። እንደምንም ሞከሩ ግን አልቻሉ። እኔ ነኝ የበደልኩት እያለ ከእግዚአብሔር ነኝ የቆለልኩት እያለ አልተሸወዱም እኮ አልዋሸም እሱ። እነሱ እኮ የእኛ ነፍስ ይበልጣል አንድ ሰው እኮ ይሉት እነሱ እኮ ብዙ ናቸው። በማጆሪቲ ራይት እኮ ቢታሰብ ትክክል ናቸው። እኛ ከምንሞት ሲለቅ ማለት ነበር። እንደምንም ሞከሩ አልተቻለም። ምን ይላል ከዛ በኋላ በጣም የሚገርም አልቻሉም ይልና ስለዚህ ይላል ወደ እግዚአብሔር ጮኸው። ወደ ማን ጮኸ? ዮናስ እኮ አለ የሚጮኸው። ትንቢተ ዮናስ ምዕራፍ 1 ቁጥር 12 እስከ 14 ያለውን ቃል ማነብላችሁ ያለሁት። እነርሱ ወደ እግዚአብሔር ጮኹ፣ ስለዚህ ወደ እግዚአብሔር ጮኸው ይላል አቤቱ እንደወደድህ አድርገሃልና። እንደምን እንደወደድክ አድርገሃልና እንለምንሃለን። አቤቱ ስለዚህ ሰው ነፍስ እንዳንጠፋ ንጹህ ደም በኛ ላይ እንዳታደርግ እንለምንሃለን። ጭራሽ ንጹህ ሰው ነው። እባክህ ምናልባት ባህር ላይ በመጣላችን ያንተ ፍጥረት ሰው በመጣላችን ግፍ አድርገህ እንዳትቆጥርብን። እንዴት አይነት ክርስትና ነው ባካችሁ? በእኛ ዘመን አሁን እንደዚህ ያለ እውነት አንቺ የእህትሽን በደል ትሸፍኛለሽ? ይሄ ነው ወይ? አንተ የባልንጀራህን በደል ትሸፍነዋለህ? ይሄ ነው ወይ? ጾሙ እንዲህ ነው። የእኛም አምላካችን እኮ እኛን ሊያለብሰን እሱ እርቃኑን ተሰቀለ። ከዮናስ የሚበልጥ እዚህ ያለ። የእኛ ስድብ እሱ ተሰደበ። ከዮናስ የሚበልጥ እዚህ ያለ። እነሱ በለጡት፣ ጌታችን ክርስቶስን ግን ማንም አይበልጠውም።
እነሱ ለሱ ተክተው ለመኑ፣ እሱ ለኛ ተክቶ ለመነ። የሚያደርጉትን አያውቁምና ይቅር በላቸዋል። ከዮናስ የሚበልጥ እዚህ አለ። በጎቹን የሚጠብቅ እውነተኛ እረኛ በግ ቢጠብቅ አርዶ ሊበላ ወይ ሊሸጥ ነው። ከሌባ የሚጠብቀው ከጅብ የሚጠብቀው ለጥቅሙ ነው። እግዚአብሔር ግን እንኳን እኛን ሊበላ ስጋዬን ብሉ ደሜን ጠጡ አለ። ከዮናስ የሚበልጥ እዚህ አለ። በጣም የሚገርም እንደወደድክ አድርጋለን ለምንሃለን። ስለዚህ ሰው እንዳንጠፋ እኮ ነው የሚለው። ስለዚህ ሰው ነፍስ እንዳንጠፋ ንጹህ ደምም በእኛ ላይ እንዳታደርግ እንለምንሃለን አሉ። ስድስተኛ ከዚህ ጾም እንማራለን። የመርከቧ መናወጥ አገልጋዮች ሳይሆኑ እኛ ነን ብሎ ማመን ነው። ዮናስ ደስ አይልም? ምስክሮት ራሱ እኔ ነኝ አደሰ እኔን ብጥሉ ይስተካከላል። ስለዚህ እንደዚህ እንበላ አለቃው ናቸው ከምትል መጀመሪያ እኔ ነኝ። እኔ ከዚህ ጽዋ ማህበር ከወጣው ይስተካከላል። እኔ ከተስተካከልኩ ይስተካከላል። የዚህ ሰንበት ቤት ሰላም ማጣት እኔ ነኝ። የዚህ ትዳር ማጣት እኔ ነኝ። ትውጣልኝ ሳይሆን አንተ እኔ ነኝ። በራስ ላይ ሲንፍረድ ነነዌ ማለት ይሄ ነው። 3 ቀን ጾም ማለት ይሄ ነው። ስለዚህ ራሳችንን በንስሐ እንጣል። በጣም ይገርማል። ዮናስ አልታዘዝ ሲል አሳ አንበሪ ታዘዘ። ምን ተከሰተ? ዮናስንም ወስደው ወደ ባህር ጣሉት። ባህሩም ከመናወጡ ጸጥ አለ። እግዚአብሔርም ዮናስን የሚውጥ ታላቅ አሳ አሰናዳ። ደስ ምህረቱ ብዛቱ የታባ አላለው። ጌታችን ሲሰቀል እኮ አልዛተም። እያንዳንድሽን ከሙታን ስነሳ አገኝሻለሁ አላለም። እኛ አሁን ከ3 ቀን በኋላ ከሙታን እንደምንነሳ አስበን የአዲስ አበባ ሕዝብ በሙሉ ቢሰቅለን ምን እንደምንለው እገሌም ተቀየርክብኛል እንገናኛለን። እሑድ እኮ ናት ነገ። እሱ ግን አልዛተም። ከዮናስ የሚበልጥ እዚህ ያለ አልዛተም። ለዚህ ነው ብዙዎቹ ምን ያደርጋል ነነዌ ብሉይ ኪዳን ነው። ጌታችን እኮ የጠቀሰው ቤተክርስቲያን እንዲህ ነው የምታሰናስለው። 3ቱን ቀን እኮ ቅዳሴ አለ። 3ቱን ቀን እኮ ስጋው ደሙ አለ። የጾም ዓላማ የክርስቶስ ስጋ መቀበል ነው። የምግብ አድማ እኮ አይደለም። በጣም የሚገርመው እግዚአብሔርም ዮናስን የሚውጥ ታላቅ አሳ አሰናዳች። ምህረቱ ብዛቱ ባያሰናዳስ ተውጦ ይሞት ነበር። ግድ የለም አንተ ከፍለን የገባው እኔ ከፍልልሃለሁ። አንተ በላይ በመርከብ ሄድከው እኔ ነው ባህር ሰርጓጅ አለኝ። አይ እግዚአብሔር ባውሎ በወጀብ መካከል ምን አለው? እሱ መንገድ አለው። በቃ ይሄን ይደነቀ አንተ ከፍለሃል፣ እኔ በነፃ። እሱ እንዴት አሳ አንበሪውስ ምግቡስ ምን ይተነፍሳል? እሱ ይጠብቃል። 7ኛ እግዚአብሔር ሲቀጣን እንድንመለስ እንጂ እንድንጠፋ አይደለም። ራስን ማጥፋት ኃጢአት ነው። ዮናስን ቀጣው። ምን አደረገው? ዮናስም በአሳ ሆድ ውስጥ ሆኖ ወደ አምላክ ወደ እግዚአብሔር ጸለየ። ደስ አሁን ገባው። ስለዚህ እግዚአብሔር አምላክ ወደ ዛች ጥልቅ ሲጥል ወደ አሳ አንበሪ ሆድ ውስጥ ወደ ታች ዝቅ ሲያደርግ ከኢኮኖሚ ከሰውም ዝቅ ሲያደርግ እግዚአብሔር እንድትመለስ ፈልጎ ከመርከበኞች እኮ ዝቅ አለ። አሳ አንበሪ ውስጥ እኮ አደረ። እነሱ እኮ በሰላም ሄዱ። አንተ ግን ዝቅ ብለሃል፣ ጥልቅ ገብታል። አዎ ግን ይሄን ያደረገው ለምህረቱ። አንተን ዝቅ ሲያደርግ ከስር ግን አንተን የማያጠፋ አንተን የሚጠብቅ ነገ ከአሳ ከዛች ከጥልቅ ነገር የሚያወጣ አሳ አንበሪ ግን እግዚአብሔር አሰናድቶልሃል። ስለዚህ ደስ ይበል። አንተ ግን ዝቅ ሲያደርግ ወደ ጫተራ እንዳትሄድ፣ ዝቅ ሲያደርግሽ ክር እንዳትበጥሽ፣ ወደ መጠጡ እንዳትገባ፣ ዝቅ ሲያደርግ ወደ እግዚአብሔር ጸለየ። ማ ዮናስ የት ዝቅ ሲል ታችሁ እግዚአብሔር አምላክ የሚቀጣን እንድንመለስ ፈልጎ ነው እንጂ እንድንጠፋ ፈልጎ አይደለም። እንዲህ ይላል መጽሐፍ ቅዱስ። ዮናስም በአሳው ሆድ ውስጥ ሆኖ ቢገርም እኮ መሬት ላይ ያልጸለ ሰውዬ ባህር ላይ። እኛም እንዲህ ነን። ስንጣል ነው ምሳሌ የሆነች ቀን ጨጓራችን እንዲህ ስታምሰን የታለ እግዚአብሔር እንላለን። ሆስፒታል እኮ ብንሄድ ሁላችንም ውሏችን እኮ እዛ ቢሆን ንስሐ እንገባ ነበር። ስንቱ በኦክሲጅን እንዳለ ብታዩ ኖሮ
ስንት ሰው እኮ መራመድ አቅቶት እኮ በዊልቸር ነው የሚሄድ እኮ ብታዩ ኖሮ እኮ ብንመለከት አንታበይም ነበር። እግዚአብሔር እኮ ለማየት ስንት እኮ በግፍ የታሰረ ሰው እኮ ብታዩ እኮ እንዲህ እኮ አንልም። ወደ እግዚአብሔር ጸለየ፣ እንዲህ አለ፣ በመከራዬ ሳለ ወደ አምላኬ ወደ እግዚአብሔር ጮኩኝ አለ። በምን ሳለ? በደስታ እኮ አይደለም። እኛ የፋሲካ ቀን እኮ የለንም። እኛ ጭፈራው የታደርን ያለ ነው። እኛ የደስታ ቀን መች አለን? እኛ ስንታመም ነው ጮኸቱ። ጸበል እኮ ትዝ የሚለን ስንወድቅ ነው። ማን ነው ለበረከት የሚጠመቅ? ማን ነው ጸበል ሁሉ ጊዜ የሚጠመቅ? ማን ነው ሁሌ ንስሐ የሚገባ? ስንጣል በመከራዬ አለ ወደ እግዚአብሔር ጮኩኝ። እውነት ነው፣ ወደ ትክክለኛ ቦታ ላይ ጮኸ። እርሱም ሰማኝ። በሲኦል ሆድ ውስጥ ሆኜ ጮኩኝ፣ ቃሌን አዳመጥክ። ቃሌን አዳምጠሃል። አያችሁ፣ እግዚአብሔር አምላክ ሲቀጣን ዝቅ ሲያደርግ ከስር አሳንበሪ ያለሽ። አዎ ሄዷል እኮ ጓደኞች አብረው ነበር እኮ ተሻግረዋል፣ ሄዷል። አዎ አንተ ግን ዝቅ በል። አዎ ግን አሳንበሪ ውስጥ ነው ያስገባ። አይዞ እንዳጠፋበት ወዶ ነዋ። እዛ ዝቅ ባልክበት ግን ዝቅ ያለው ብለህ አትማረር። ወደ ሽሻ ቤት አትሂድ፣ ወደ መናፍቅ አዳራሽ አትግባ። እዛው ዝቅ ባልክበት በመከራዬ ወደ እግዚአብሔር ጮኩኝ በለው፣ እሱ ይሰማሃል። እግዚአብሔር ስሙ የተመሰገነ ነው። ደስ አይልም? ዝቅ ብሎ እንኳን የሚሰማ እኛ ብንሆን እኮ የታባ አልሰማ ብለሃል ነበር። ዝቅ የሚያደርገን ለጥቅማችን እንዲህም ሆነ ይሰማዋል። በጣም የሚገርመው ነገር ከዚህ ትምህርት ምን እንማራለን? እድሌ ነው አይደለም። ዮናስ የጣለው እድሉ ነው፣ የራሱ ጥፋት። እንዲህ አይነት የሚል ሰው አለ። እኔ እኮ አያልፍልኝም፣ ብማርም አይሳካልኝም፣ ባገባም አልተሳካልኝም፣ ብሰራም እንደዚህ አይነት ሰው ነኝ፣ በቃ ተቀበዝባዥ አድርጎ ነው ይፈጥ አትበል። እድልህ አይደለም፣ አንተ ነፃ ፍቃድህ ነው። ማንንም እግዚአብሔር አምላክ አንተ የበታች ውድቅ ሆኖ አድርጎ የፈጠረው ሰው የለም። በቃ ሌላ መፍትሄም የለም። ጠንቋይ ቤትም አይደለም፣ መተተኛም አይደለም፣ ጨፋሪም አይደለም። መፍትሄው ድህነት ከማዘንድ ነው፣ ከእግዚአብሔር ዘንድ። እንዲህ ነው ያለው፣ ወደ ጥልቁ ባህር ውስጥ ጣልከኝ፣ ፈሳሾች በዙሪያዬ ነበሩ፣ ማዕበልና ሞገድህ ሁሉ በላይ አለፉ ይልና ምዕራፍ 2 ቁጥር 3 ላይ ትንቢተ ዮናስ ቁጥር 9 ላይ እኔ ግን በምስጋና ቃል እሰዋለሁ፣ አመሰግናለሁ አለ። አይገርም እንዴ? ወድቆ እኮ ነው ያለው፣ አሳንበሪ ውስጥ እኮ ነው ያለው። አታይም አላለም። ምን አለ ትንሽ ሊጥሉኝ ሲሉ ወደ ባህሩ ብድግ አድርገህ በነፋስ እንደው አትወረወረብኝ ወደ ነፋስ አላለም። ታች ሆኖ አመሰገነ። ብዙዎቻችን ጸሎታችን ምሬት ነው ታውቃላችሁ፣ ወቀሳ እንደው አላህ አንተ ደሞ እኮ ንጽራችን ከጎረቤት ጋር ከጓደኞቻችን ጋር እነሱን እዚህ አድረሳ ደሞ እኮ እየሳቅን ከነሱ ጋር እንበላለን። ደሞ አስመሳዮች በጸሎታችን እያማናቸው በእነሱ እየቀናን ግን ደሞ እኮ ውዳሴ ማርያም እንደግማለን። ቅናት አለብን። በጣም የሚገርመው እኔ ግን በምስጋና ቃል እሰዋለሁ አለ። የተሳልሁትንም እከፍላለሁ። ድህነት ከእግዚአብሔር ዘንድ ነው። ከማን ዘንድ ነው? ድህነት ከማን ዘንድ ነው? ከእግዚአብሔር ዘንድ ነው። አይጆ በምስጋና ቃል እሰዋለሁ፣ አላማረርም። እድሌ ነው አልልም። እኔው ነኝ በደለኛው፣ እኔ ነኝ የሸፈትኩብህ። ጥፋቱ የኔ ነው፣ እኔ ነኝ የኮበለልኩት። አያችሁ፣ ከጾም ነው ወይንማረው እድሌ ነው ሳይሆን እኔ ነኝ፣ የኔ ጥፋት ነው በሉሽ። አሁን ብዙ ሰው ራሱ የሚያጠፋው በዚህ ምክንያት ነው። እኔ እድል ነኝ፣ ጠማማ ነኝ፣ በቃ አይሳ አትበል። አዎ ዝቅ ብለሃል እኮ፣ አዎ ጥልቁ ገብተሃል፣ አዎ ትክክል ነው፣ ጥልቅ ገብተሃል። ግን በምስጋና ቃል እሰዋለሁ ሲበለው አመሰግንሃለሁ በለው እስቲ። ዮናስ እኮ ጭወት ልመና አዘኔን ብቻ እኮ አለም እሰዋለሁ፣ በምስጋና ቃል ነው እሰዋለሁ። የምስጋና መስዋዕት አቃል አመሰግንሃለሁ። እንደኔማ ቢሆን ኦሮሞ ባህር ውስጥ ጠልቆ መሞት ነበረ። አንተ ግን ስለምትወደኝ አምላኬ የአሳ አንበሪ ወደ አዘጋጀልኝ፣ ስለዚህ አመሰግናለሁ። እውነት እኮ ነው። እንደኛ በደል ቢሆን ኖሮ እዚህ ነበር መቀመጥ የነበረብን? ደረጃችን እዚህ ነበረ? እንደምንሰራው ክፋት ቢሆን ኖሮ እንዲህ ነበር መኖር የነበረብን? እንደው ኢትዮጵያ እኮ እግዚአብሔር ስለሚጠብቃት ነው። ክርስቲያኖች ምን ያልሰራነው በደል አለ? አሁን ምን ያልሰራነው ግፍ አለ? ኢትዮጵያን ለማዳከም፣ ኢትዮጵያን ለማፍረስ፣ ኦርቶዶክስ ተዋሕዶ ቤተክርስቲያን እንድጠፋ ለማድረግ ምን ያልተጠነሰ ሴራ ነበረ? ማን ነው ግን የጠበቃት? እግዚአብሔር እኮ ነው።
የኛ ጸሎት መስሏችሁ ነው? የደጋጎቹን ጸሎት እኮ ሰምቶ ነው። ልክ ይህን ሲጸልይ በምስጋና ቃል እሰዋለሁ አለ። አላማርም፣ እድሬ ነው ብዬም አላማካኝም። አንተ ጨካኝ አምላክ ነህ አልልም። እስቲ እንደዚህ በሉ። እንዲህ የሚል ሰው የለም? ግራ ገባኝ እኔ አሁን ሃይማኖቴ ላይ ራሱ እግዚአብሔር ግን የምር ግን መሐሪ ነው የሚል ሰው አለ። ጥልቅ ውስጥ ገብቶም እንዲጸልይ ነነዌ እንዲህ ነው እሺ ማለት ያለባችሁ ስትጸልዩ ስናስቀድስ። እርሱ ግን አለ እኔ ግን አለ በምስጋና ቃል እሰዋለሁ፣ ስለቴን እፈጽማለሁ። ደህንነት ከእግዚአብሔር ዘንድ ነው። የመዳን ምንጩ እሱ ነው። የትከን ትምህርታችንም ይሄ የመዳን ምንጭ እግዚአብሔር ነው። ቅዱሳን ቢያድኑ፣ ቅዱሳን መላእክት ቢያድኑ የመዳን ምንጩ እሱ ነው። እሱ አድሮ እሱ ፈቅዶ ነው። እችን ከጸለየ በኋላ እግዚአብሔር አምላክ ምን አደረገ? ቁጥር 10 ቁጥር 9 ላይ ምን ብሎ ጸለየ? እኔ ግን በምስጋና ቃል እሰዋለሁ፣ የተሳልኩትንም እከፍላለሁ። ያ ማለት አንተ እንዳልከኝ አደርጋለሁ። ያ ብቻ አይደለም ደህንነት ከእግዚአብሔር ዘንድ ነው ካለ በኋላ ቁጥር 10 ላይ ትንቢተ ዮናስ ምዕራፍ 2 ቁጥር 10 እግዚአብሔርም አሳውን አዘዘ፣ እርሱም ዮናስን በየብስ ላይ ተፋው። ማን አዘዘ? ማን አዘዘ? ማንን? አሳው። አሳው አይ ውጭ አስቀራለሁ አለ አላለ። አይታ ዝቅ ካልክበት ወለ እግዚአብሔር አምላክ ወጣ ሲል ያ ዝቅታ ያ የተሳለቀበት ሰው አይችልም። እሱ ብቻ ከዛ ከወደቀበት በቸርነቱ ያወጣል። ብላችሁ ዛሬ ብዙ ጥልቅ የወደቀንበት ነገር አለ። ዝምቱ፣ ግብረ አውናኑ፣ ጭፈራው፣ ሐሜቱ፣ ዘረኝነቱ በጣም ጥልቅ ውስጥ ነው ያለው። እግዚአብሔር አሳውን አዞ በየብስ ላይ እንደተፋው ከዛ ከጥልቁ እንዳወጣው እኛንም ከጥልቁ ኃጢአት ያወጣል። ዛሬ እምቢ ያለን የለም። ጥልቅ ኃጢአት ለመተው ሞክረን ደጋግመን ያቃተን ነገር የለም። ጥልቅ ከሆነ ከወደቅንበት። በነገራችን ላይ የዮናስ ጸሎት ከ15ቱ የነቢያት ጸሎት አንዱ ነው። እሁድ ቀን ከሚጸልይ ጸሎት አንዱ ይሄ ነው። በነገራችን ጸሎተ ዮናስ ነቢይ ማለት አው ደህንነት ከእግዚአብሔር ዘንድ ነው። ምስጋና ቃል እሰዋለሁ። እግዚአብሔር አዘው ከጥልቁ አወጣው። አያችሁ እግዚአብሔር አምላክ ሁሉ የሚፈልገው ይሄን ነው። የት ነበርክ አይልም። በንስሐ ብቻ ተመለስ። ዝቅ ሲያረጋው አመሰገነ። ይገባኛል። በጸሎታችን ታስገባላችሁ። አምላኬ እግዚአብሔር በድያለሁ ይቀበለኝ ብለን ጸልያለን አንልም እኮ እኛ። እባክህን እንደው በስውር የምታይ አምላክ እንደው ድረስልኝ፣ ሀብታም አድርገኝ፣ መኪና ግዛልኝ፣ ሀብታም አድርገኝ፣ እንደዚህ አድርግልኝ፣ ቤት ፈልጋለሁ፣ ልጅ ፈልጋለሁ አጠቃላይ እንጂ በድያለሁ ከአፋችን አትወጣ። አሳዝኛለሁ ከአፋችን አትወጣ። አመሰግናለሁ ዝቅ ባለ ቦታ ስፍራው ነው። ከጥልቁ ስታወጣ አይነኮ ማመሰግን እኮ አይደለም፣ ካልኩሌት አድርጎ እኮ አይደለም። በምስጋና ቃል እሰዋልሃለሁ ነው ያለው። ሌላው ከዮናስ ምን እንማራለን? እግዚአብሔር ብዙ አገልጋዮች እያሉት ዮናስን ዳግመኛ መላኩ ለዮናስ ያለው ፍቅር ያሳያል። አይገርም? እንዲህ ይላል መጽሐፍ ቅዱስ፣ የእግዚአብሔር ቃል ሁለተኛ ወደ ዮናስ እንዲህ ሲል መጣ። ለምን አይጥለውም? በቃ አይተውም ነበረ። በሉ ዳግመኛ እየመጣ ነው። ክርስቲያኖች የዛሬ ዓመት ነነዌ ሰዎች የጾማችሁ ሰዎች አላችሁ። ዛሬ ግን የሌሉ ሰዎች የሉ፣ የሞቱ ሰዎች የሉ። ለምን እኛ እንጾም ፈቀደ? ዳግመኛ መጣ እግዚአብሔር። ይሄን እግዚአብሔር ደስ ብሎን እግዚአብሔር በእልልታ እናመስግነው እስቲ ለጾም ስላደረሰን። ስንተኛ ጊዜ መጣ ይላል የእግዚአብሔር ቃል? ሁለተኛ ጊዜ መጣ። የዛሬ ዓመት እኮ ካንተ ጋር የነበሩ ሰዎች ነበሩ፣ ካንቺ ጋር የነበሩ ሰዎች ዛሬ ያልጋ ቆራኛ ሆናል፣ ዛሬ ሞተዋል። አንተ ግን ይሄን ነነዌን ጾም ለዚህ ዓመት አደረሰ። አይገርም? እንደ ጥፋት እኮ ጠፍተ መቅረት ነበረብህ። ብዙ ሰዎች አሉ። አንተ ስለሞት አይቀር ቅዳሴው፣ ጉባኤው አይታጎል። አንቺ ስለመጣሽ አይቀር፣ ስለቀረሽ አይቀር። የእግዚአብሔር ምሕረት ታቻለ። ሁለተኛ ጊዜ መጣ። ማን ፈልጎ? ለዮናስ ያለው ፍቅር። ከዚህ የበለጠ ግን እግዚአብሔር አምላክ ራሱን አሳልፎ ሰጠ። ነፍሱ ለወዳጁ ከመስጠት የበለጠ ከዚህ የበለጠ ፍቅር ለማንም የለውም። ከዮናስ የሚበልጥ እዚህ አለ። እኔ ልሙት የሚል አምላክ አለ። አይገርም? የሚሰዋልን አምላክ አለ። የሞተና አምላክ አለ። ዳግመኛ ፈለገው። አይገርም? በቃ ፈልጌ ነበረ
እኔ የፈለኩት ልክህን ላስገባ ነበር አላለም። አይገርም? በባህር ላይ ያናወጥኩት የአሳ አንበር የሚያዘጋጁት ልክህን ለማስገባት ነበር። ይሄን ካመንክ ደህና ሁን፣ ነብይ ይፈልጋሉ አላለም። ዳግመኛ የእግዚአብሔር ቃል ወደ ማመጣ ወደ ዮናስ። አያችሁ፣ እንደበደልነው እያወቀ እንዳመጽንበት እያወቀ በንስሐ ስንመለስ ዳግመኛ ይፈልገናል። የዛሬ ዓመት እኮ በድልሃል፣ ለዚህ ዓመት እኮ የምንገባ ሰዎች እኮ አልነበርንም። ዳግመኛ ግን ፈለገን። አይገርምም? ስንት ሰዎች እኮ አሉ ነነዌ አሁን መጾም ፈልገው መድኃኒት የሚወጡ ግን መጾም ማይችሉ ሰዎች ነው። አታውቋቸው? አይ አንተ መጾም አትችልም፣ በየቀኑ ወተት መውሰድ አለበት ተብለው እኮ ይሄ ጾም እኮ ያልተፈቀደላቸው ሰዎች እኮ አሉ። ለእኛ ግን ማን ፈቀደ? ሁላችሁም መስክሩ። ማን ፈቀደ? ስለተገባን ነው አይደል? ጻድቅ ስለሆንን ነው አለ። ሁለተኛ ጊዜ መጣ፣ ዳግመኛ መጣ። የባለፈው እኮ አረሳው፣ ትመለሳለህ ብሎ እኮ ነው፣ አጠፊብኝም ብሎ እኮ ነው። ዳግመኛ ሁለተኛ ጊዜ መጣ። ተነስተህ ወደዛች ወደ ታላቂቱ ከተማ ወደ ነነዌ ሂድ፣ የምነግርህን ስብከት ስበክላት። ተነስ ሂድ። ዳግመኛ ሁለተኛ ጊዜ መጣ። ታውቃላችሁ በየትኛውም አገሮች ውስጥ እግዚአብሔር አምላክ አንድ ሰው ብቻ የለውም፣ ኖሮትም አያውቅም። ትዝ ይላችኋል ኤልያስ የተናገረው እኔ ብቻዬን ነኝ ግደለኝ ሲለው እንዲህ እኮ ነው ያለው፣ እኔም ከእስራኤል ጉልበታቸው ለበዓል ያላንበረከኩ ሁሉ በአፋቸውም ያልሳሙትን ሁሉ 7000 አለኝ አለ። አይገር አንደኛ ነገሥት ምዕራፍ 19 ቁጥር 18። ኤልያስ ብቻዬን ነኝ ሲል ኧረ እባክህ ብቻ አይደለም፣ ኤልዛቤል እኮ አሳደደችኝ፣ ይሄውና አካብ መከራ ደረሱብኝ፣ ይሄው እግዚአብሔር ለአንተ ብዬ አንተን እንዲያመልኩ በዓል የተባለ ጣዖት እንዳያመልኩ። በዓል ማለት የበዓላት ሳይሆን በዓል የሚባል ጣዖት አለ፣ እሱን እንዳያመልኩ እየቆምኩኝ እኔ እኮ ብቻዬን ነኝ አለው። ኧረ አንተ አይደለም አንተ ማታውቃቸው 7000 አሉ። አይገር ዮናስ ቢያምጽ እንደ ዮናስ አሉት 7000። እንዳትከራከሩት። እዚህ ጋር ዘማርያም ቢቀር 7000 ዘማርያም አለው። እግዚአብሔር አምላክ ለጥቅሜ ነው ማገለግለው። ወልደ ማርያም ብትቀር 7000 ወልደ ማርያም አሉት። ጉባኤ አንተ ስለመጣህ ለሚደምቀው፣ አንቺ ስለመጣሽ አይደለም። ወለተ ማርያም 7000 አለው። ግን ዳግመኛ ግን ይጠራናል እኛ። አሁንም ግን ኑ ይላል። እንዴት አይነት የፍቅር አምላክ ነው የምናመልከው ክርስቲያኖች! እያመጽንበት እንደማንሆነው እያወቀ ዳግመኛ ደግሞ ይመጣል። እቺን ጾም እስቲ ጾሙ። የባለፈው ዓመት እንኳን በዚህ ነበር የጾም። እስቲ አሁን ትጠቀምበት ይሆን? እንደው ለልሳህ ይሆን? ለስጋው ደግሞ ያበቃ ይሆን? እንደው ትመለስበት ይሆን? እስቲ ልጨምርልችን ዓመት እስቲ ለአብይ ጾም ደግሞ ላድርስ። እስቲ የዛሬ ዓመት አብይ ጾም እንኳን ጾምኩኝ አትበለው። እንደው ሁለተኛ ከተጠቀመ። 10ኛ ሕዝብና መንግስት እሺ ብለው አባቶችን መምህራንን መስማቱ ሀገርን ያድናል። ሄዶ ሰበከ። ምን ተከሰተ? የነነዌ ሰዎች እግዚአብሔርን አመኑ። እስቲ ሁላችሁም በሉ የነነዌ ሰዎች በሉ፣ የነነዌ ሰዎች በሉ። የነነዌ ሰዎች እግዚአብሔርን አመኑ። ማን አመኑ? ለጾም አዋጅ ነገረችው። በእምነት የሆነ ጾም። ያለ እምነት እግዚአብሔር ድረስ ማስገኘት አይቻልም። አንዳንድ መናፍቃን የሚያነሱት ይሄን እኛ ጾም ያስፈልጋል ስግደት ያስፈልጋል ስንል እምነት አያስፈልግም ምን ያለን ይመስላችኋል? አይደለም። በደንብ መጽሐፍ ቅዱስ አንብቡ። የነነዌ ሰዎች እግዚአብሔር አመኑ ይልና ከዛስ ለጾም አዋጅ ነገሩ። መጀመሪያ በእግዚአብሔር በእምነት የሆነ ጾም፣ ከዚህ ጾም ማገኘው በረከት አለ ብሎ አምኖ መጾም። እኛ ቤተክርስቲያን እምነት ብቻ የሚል ትምህርት የለንም፣ ኑፋቄ ነው። በእግዚአብሔር የታመነ ጾም፣ በእግዚአብሔር የታመነ ቅዳሴ፣ በእግዚአብሔር የታመነ ጸሎት፣ በእግዚአብሔር የታመነ ሱባኤ፣ ይሄ ያድናል። ያለ እምነት እግዚአብሔር ደስ ማሰኝ ስለማይቻል። ከዛስ ከታላቁ ጀምሮ እስከ ታናሹ ድረስ ማቅ ለበሱ። ወሬ ወደ ነነዌ ንጉስ ደረሰ። ወደ ንጉስ ወደ ሀገር መሪው ምን አደረገ? ይሄ የሃይማኖተኞች ነው ያለው። የሚገርም የሀገር መሪ ነው ያላቸው። እርሱም ከዙፋኑ ተነስቶ ማን? ንጉሱ መጎናጸፊያውን አወለቀ፣ ማቅም ለበሰ፣ በአመድ ላይ ተቀመጠ። ማንም ሰምቶ? መምህራንን ነብዩን ሰምቶ። ሀገርም እንዲህ ናት።
ሊቃነ ጳጳሳትን የምትሰማ ሀገር፣ አባቶችን የሚሰማ ሀገር በረከት ያወርዳል። ይኸው ንጉሱ ምን አገባኝ አላለም። አንተ የተላከው ከእግዚአብሔር ዘንድ ነው። ንስሐ ግቡ የተባልከው ለህዝቡ ነው። እኔ ሀገር መሪ ነኝ፣ በምቾት ቦታ ነው ያለሁት። ጠጁን ጎነጫለሁ፣ ጮማውን ቆርጣለሁ፣ ምን አገባኝ አላለም። አመድ ላይ ተቀመጠ። እንዴት ደስ ይላል! መምህራንን የሚሰማ ሰባኪያንን የሚሰማ አባቶችን የሚሰማ መሪ። በጣም የሚገርመው ህዝቡና እኮ መሪው ብቻ ለሚጾመው ትንቢተ ዮናስ ምዕራፍ 3 ቁጥር 7 ላይ አዋጅም አስነገረ፣ በነዌ ውስጥ የንጉሱና የመኳንንቱ ትእዛዝ አሳወጀ፣ እንዲህ አለ፣ ሰዎችና እንስሶች ላሞችና በጎች አንዳችን አይቅመሱ፣ አይሰማሩ፣ ውሃም አይጠጧል። ጭራሽ እንስሳው ጾመ። በሉ በነዌ ጾም እንስሳ ጠባያችንም ይጹም። ይሄ 30 ሴት ጋር የሚያረግጥ እንስሳ ጠባይ አለ፣ እሱም ይጹማ። ዘም እዚህ የሚያስረግጠን የለም። አንዷ ላይ ማያቆመን እንስሳ ጠባይ እኮ አለብን። እንስሶችም እኮ ጾሙ። ብዙ እንስሳ ጠባይ የለብንም። ከውሻ እንኳን የባስንበት ዘመን አይደለም ይሄ። ኧረ እሱ አግብቷል 5 ልጆች፣ ኧረ ሌላ ሚስትም አለው ተቀማጭ የሚባል ሰው የለም። ያው የቤተ ክርስቲያን ሰው ኧረ እሷ ፍቅረኛ አላት፣ ሌላም ጓደኛ እዛ ሰፈር አላት የሚባል ሰው የለም። እንስሳ ጠባያችን። እስቲ ይሄ የሚጾም ንጉሱን ጾመ፣ ህዝቡም ጾመ፣ እንስሳትም ጭምር ጾሙ እኮ። እኛ መቼ ነው እንስሳ ጠባያችን የሚጾመው? ባልንጀራ የሚያስጠላ፣ ሰው የሚያስጠላ፣ ቤተሰብ የሚያስጠላ፣ ከጓደኛ የሚያርቅ እንስሳ ጠባያችን መቼ ጾም? 11ኛ ቅድመ ውሳኔ ሳይሆን በእግዚአብሔር ቸርነት ብሎ በራሳችን ነፃ ፍቃድ የተመሰረተ ድህነት ያለንኛ። እግዚአብሔር አምላክ ነነዌን ለማጥፋት አቅዶ ወስኖ አይደለም ያደረገው፣ የሚወሰነው በእኛ ነው። አንዳንድ ሰዎች ይላሉ እግዚአብሔር የ40 ቀን ዕድሌ ነው አይደለም። ነነዌን ሊያጠፋት ካሰበ ለምን ዮናስን ይልከዋል? ማን ይከለክለዋል? ከልካይ ያለው እግዚአብሔር አምላክ፣ ከሳሽ ያለው እግዚአብሔር አምላክ። ማንን ፈርቶ እግዚአብሔር ምን እናደርገዋለን ብሎ ይፈራል እግዚአብሔር አምላክ? እኛን ትጠፋለህ ሳለ እኮ አላጠፋም። ለምን? ንስሐ ገባው። የሚወሰነው በእኛ ተግባር ነው። እሺ ብትሉ የምድርን ፍሬ ትበላላችሁ፣ እምቢ ብትሉስ ሰይፍ ይበላችሁ ይላል። እንዲህ ይላል መጽሐፍ ቅዱስ ትንቢተ ዮናስ ምዕራፍ 3 ቁጥር 9 ላይ እኛ እንዳንጠፋ፣ ንጉሱ እኮ ነው የሚለው፣ እኛ እንዳንጠፋ እግዚአብሔር ተመልሶ ይጸጸት እንደሆነ ምን ማለት ነው? እንደው ይራራልን እንደሆነ ማለት ነው። ከጽኑ ቁጣውም ይመለስ እንደሆነ ማን ያውቃል? እስቲ እንዲህ በሉት ኢትዮጵያን፣ ሁላችን ሀገራችን እያያችኋት ነው። ኑሮ ውድነቱን እያየን ነው። ትዳሩን እያየነው ነው። ቤተክርስቲያን እያየናት ነው። ምኑ ጋር ነው ጸጥ የሚል ሰላም ያለው? ምን ጥሩ ዜና እንሰማለን? አባቱን ገደለ ነው ዜናው። ህፃናት ተደፈሩ ነው ዜናው። ታግታ የተወሰደች ልጅ ሞተች ነው ዜናው። ያለ ዜናችን ህፃናት የታገቱ አይደል? ብር እየጠየቅን አይደለም? ሰው እየሞተ አይደለም? ይሄ ሁሉ አይደለም? ምን አለው? ምናልባት ንስሐ ከልባችን ንግባና ምናልባት እግዚአብሔር በምሕረቱ አይኖቹ ይመለከት ይሆን አሉ። ሚላል መጽሐፍ ቅዱስ እግዚአብሔርም ከክፉ መንገዳቸው እንደተመለሱ ስራቸውን አየ። ምናቸውን አየ? ምናቸውን አየ? አየ። ስራችን ነው የሚያድነን። ቸርነቱ አለ፣ አዎ። የእግዚአብሔር ጸጋው አለ፣ አዎ። ምን ያገ? ስራቸውን አየ። ትንቢተ ዮናስ ምዕራፍ 3 ቁጥር 9 እስከ 10 ያለቃል። ከክፋት መንገዳቸው እንደተመለሱ ስራቸውን አየ። ሚያዩሱን ነው። እውነቴን ነው የምላችሁ። እቺ በዚች 3 ቀን ጾም ሁላችንም ከልብ ከጾምን የቤተ ክርስቲያንም የትዳርም የሀገርም ችግራችን ይቀረፋል። በቃ እነዚህ ያሉ አንጓዎቹ ቤተ ክርስቲያን ስንመጣ ሰላም ካገኘ ነው፣ ስንንቀሳቀስ ሀገራችን ሰላም ከሆነች፣ ቤትም ስንገባ ትዳራችን ለጤንነታችን ሰላም ከሆነ ምንድን ነው የምንፈልገው? ያለም እየተናጋ ያለ አየ። ምን አረጋ? ማየት ብቻ አረጋ እግዚአብሔር አምላክ እንዲህ አለ። እግዚአብሔርም ያደርግባቸው ዘንድ በተናገረው ክፉ ነገር ተጸጽቶ አላደረገውም።
እግዚአብሔርም አሁን በኢትዮጵያ ሊያደርግ የነበረው በኃጢአታችን በበደላችን ምክንያት ሊያመጣ ያሰበውን ጥፋት በዚህ ነነዌ ጾም አላደረገውም ተብሎ ያድርግልን። እግዚአብሔር አምላክ ይሄን ያስምርልን። እሱ በቸርነቱ ሊያመጣው ነበረ። ነነዌ ጾም የጾማችሁ ከልብ ስለ ጾማችሁ አላደርጉም ይበለን እግዚአብሔር አምላክ። አሁን በቃ አው ጥፋት ላመጣብህ ነበረ። ወጣትነት ጥሩ አልነበረም። ትዳርህን በጥብጣው ነበር። የቤተክርስቲያን ችግር ምክንያት ነበርክ። መዓት ላመጣ ነበር። አላደርጉም ይበለን። አሁንም እሱ አላደርጉም ካላልን ከባድ ነው ክርስቲያኖች። አባት ካሳጣን ከባድ ነው። እረኛ ካሳጣን ከባድ ነው። መሪ ካሳጣን ከባድ ነው። ትዳሩ መሪ ካጣ ተከባድ ነው። ልጆች አሳዳጊ ካጡም ከባድ ነው። ወጥቶ መግባቱ ሰላም ካጣን ከባድ ነው። እኔ ያሰብኩትን መዓት አላደርጉም ይበለን። አሁን በቸርነቱ በቃችሁ ይበለን። እኛ ከእንግዲህ እንዲህ ላመጣ ያሰብኩትን ቁጣ መልሼዋለሁ ይበለን እግዚአብሔር አምላክ። ይሄ ነው ዋናው ለኛ የምፈልግ። የጾሙ ግብ ይሄ ነው። ወጣት ነበር ካው ትሰክር ነበር፣ ትዘሙት ነበር። እቺን ነነዌ ጾም ከልብ ስለ ጾም በንስሐ ስላደረከው ስጋው ደግሞ ስለተቀበልክ አላደርገውም ይበለን እግዚአብሔር አምላክ። ትቼዋለሁ ይበለን። ይሄን ከመናወጥ አረጋግቼዋለሁ ይበለን። የመጨረሻው እግዚአብሔርን ደስ የሚሰኝበት እንጂ የራሳችን ክብር ማስቀደም የለብንም። ብዙ አገልጋዮች በራሳችን ሐሳብ እግዚአብሔር እንዲሰራ እንፈልጋለን። እንዲህ ይላል፣ እግዚአብሔር ተጸጽቶ ማራቸው። ዮናስ ምን ሆነ? ይህን ዮናስን ከቶ ደስ አላሰኘው። አይገርም? ሰው ስለዳነ እንዲህ አይነት ሰዎች እኮ ይኖራሉ እኮ አይጠፋም። ቤተክርስቲያን ውስጥ ሰው ተሰብስቦ ሲሰበክ እንዴት ወንጌል ሲማር ይሄን እኮ የሚቀና ሰው እኮ አለ እኛ ውስጥ። ለዚህ ወንጌል አገልግሎት እኮ እንቅፋት የሚሆን ሰው እኮ አይጠፋም። ምን ሆነው ነው የምትሉ ሰዎች አልገጠማችሁ? እግዚአብሔር አምላክ ኃይል ልቦናችን ያብራልን። በእውነት እንዴ አይኑ እንደሚቀላ ሰው አለ፣ ደስተኛ የማይሆን ሰው አለ። ከውጭ እኮ አይደለም ከውስጥ። እንዴ ህዝቡን ስለማረ ዮናስ ምን መሆን ነበረበት? ደስተኛ። ከፋው ግን እሱ ምን አለ? እርሱም ተቆጣ ይላል። ቢገርመው እኮ ደስ አለም መቀየሙ ብቻ እኮ አለ፣ ተቆጣ። ማላይ እግዚአብሔር ላይ ምን አለ? ወደ እግዚአብሔርም ጸለየ። ጭራሽ ጸሎት አቀረበ። አቤቱ ለምንሃለሁ፣ በሀገሬ ሳለሁ የተናገርኩት ይህ አልነበረም? አንተ እኮ መሐሪ ነህ አውቃለሁ። ይኸው በሶስት ቀን ትጠፋለች አልክ፣ አላጠፋትም። አየናው ነብይ ሐሰት አስባልከኝ፣ እኔን አስዋሸኝ። አንተ ቸር ይቅር ባይ ታጋሽ ምሕረትም የበዛ ከክፉ ነገርም የተነሳ የምትጸጸት አምላክ እንደሆንክ አውቄ ነበርና ለዚህ ነው እኮ ወደ ተርሴስ የኮበለልኩት። ትክክል ነበርኩኛል። አንተ ግን በጥቅስ የሚያዋዛ ሰው አለ። አውቃለሁ እግዚአብሔር ቸር ነው የሚል ሰው አለ። አውቃለሁ ምሕረቱ የበዛ ነው፣ አውቃለሁ ታጋሽ ነው የሚል ሰው አለ። ዮናስ ያውቃል። ልክ ነው። የማን ክብር ይበልጣል? እግዚአብሔር ስለወሰንክ ማጥፋት ነበር። በሶስት ቀን ነነዌ ይጠፋል ብላል። ማጥፋት ነበረብን። ይሄው አልጠፋችም፣ አዳንካቸው። አይ ምሕረት እኮ የበዛ ነው እኮ አውቃለሁ። ከዛ ምን አለው? አቤቱ አሁንም ከህይወት ሞት ይሻለኛልና እባክህን ከኔ ህይወት ነፍሴን ውሰድና ግደለኛል። እንዴ እንደዚህ አይነት ሰዎች አለ ዛሬ። በቃ የራሳችን ክብር ብቻ የምናስቀድም፣ እግዚአብሔር እኛ ባወጣለት መስመር እንዲራመድ የምንፈልግ ሰዎች አለን። እንዳትሳቱ ክርስቲያኖች። ለምን ማራት አትበሉ? ምሕረት ስለሚገባት። ለምን አዳነው አትበለው? ማዳን ስለሚገባው። ለምን እንመቀኛለን? መከርከው አይደለም ተመለሰ፣ እሰየው። ዮናስ ክብሩ አስጨነቀው። አየ ነብይ ነኝ አሁን ሰው ያየኛል። አሁን መንገድ ላይ ሲያይ በሶስት ቀን ነው የተገለበጠ ያል መተገለበጠች አሁን ንስሐ ገብተን ተመለሳለን ይሉኛል። ክብሩን ያስቀደመው በሉ ክብራችን እንጣል። አንድ መዝሙር አለም ክብሬና ክብሬና የሚል ክብራችን ማን ነው? እግዚአብሔር ነው። እሱ እንኳን ተዋርዶ ለኛ ብሎ መስቀል ላይ ከዮናስ የሚበልጥ እኮ እዚህ አለ። ክብሬን ነካችሁኝ መቻለ ራሱን ዝቅ አደረገ። ለመስቀል ሞት እንኳን የታዘበው ይላል። ከዮናስ የሚበልጥ እዚህ አለ። ክብሬን ነካችሁኝ፣ አምላክ ሆኜ እንዴት ምራቅ ይተፋብኛል፣ እንዴት ጎኔ ይወጋል ያላለ አምላክ ከዚህ አለ አለ። ከዚህ ቤት ከዮናስ የሚበልጥ እዚህ አለ። አይገርም?
በዚህ አጋጣሚ ጌታችን በወንጌል ምን ነገረን? የነነዌ ሰዎች በፍርድ ከዚህ ትውልድ ጋር ተነስተው ይፈርዱበታል። ምን ማለት ነው? እኛ እንኳን ነነዌ ሰዎች በአምላክ አይደለም በፈጣሪ ራሱ ወርዶ አይደለም በነብዩ በፍጡሩ እንኳን በዮናስ ተሰብከን ንስሐ ገብተን እኮ እግዚአብሔር ታረቀን። እናንተ አይሁድ እናንተ ክርስቲያኖች ክርስቶስ በስጋ ተገልጦ እንኳን ሰብኳችሁ አትሰሙም እንዴ ብለው እነሱኛ ላይ ይፈርዳሉ። በዚህ አጋጣሚ ነነዌ ሰዎች በፍርድ ቀን የሚፈርዱ ከሆነ የቅዱሳን አማላኝ ፍርድም አለ ማለት ነው። ነነዌ ሰዎች እንኳን ይፈርዱ። እናንተ የኢትዮጵያ ሰዎች እናንተ የአዲስ አበባ ሰዎች እኛ እንኳን ብሉይ ኪዳን ዘመን የነበርን ሰዎች ክርስቶስ በስጋ ሳይገለጥ ዓመተ ፍዳ ዓመተ ኮርቤት አለ። በዛ ዘመን እንኳን በእግዚአብሔር መልእክተኛ በነብዩ ዮናስ እንኳን ተሰብከን በ3 ቀን ንስሐ ገባን። የዘላለም ድነት እንኳን ለሚያገኙት ከቁጣው ዳኑ። እናንተ ግን ከቁጣ የሚያድናችሁ ከዘላለም ሞትም የሚያተርፋችሁ አምላከ ዮናስ ኢየሱስ ክርስቶስ ተገልጦላችሁ ለምን ንስሐ አልገባችሁ? እኛ ላይ ይፈርዳሉ። አይገርም? በሉ ከዮናስ የሚበልጥ እዚህ አለ። በዮናስ ስብከት ሰው ከተለወጠ ወንጌልን በነገረን አማናዊ ትምህርቱን ባመለከተን በክርስቶስማ አምኖ ንስሐ የማይገባ ስጋውን የማይቀበል ምን አይነቱ ሰው ነው? እኛ እኮ 3 ቀን ጾምን። 3 ቀን እኮ ስጋው ደግሞ አልተቀበሉም እነሱ። ስጋው ደግሞ የሚባል ነገር የለማ በዘመናቸው። እኛ እኮ አለን። እና የነነዌ ሰዎች ምን ይላሉ መሰላችሁ? እናንተ ኢትዮጵያ የአየር ጤና ክርስቲያኖች ወይ እኛ እንኳን በዘመነ ፍዳ ሆነን ጾም ጸሎት ማቅ ለብሰን አመድ ነሰን ጸለይን። እናንተ ግን ምትድሩ በስጋው ደግሞ እያላችሁ ለምን ስጋው ደግሞ ያልተቀበላችሁት? ይፈርዳሉ። እግዚአብሔር አምላክ ከፍርዱላችሁ ይጠብቀን። በእውነት ይፈርዳሉ። እኛ ይሄ ዕድል አልነበረንም፣ እናንተ ግን ይሄ ዕድል አላችሁ። እኛ በፍጡር ተሰበክን፣ እናንተ ግን በፈጣሪ ነው የተሰበካችሁት። ወርዶ በከብቶች በረት ተወልዶ ለእናንተ ሲል ተሰቅሎ ሞቶ እሱ እንኳን ነግሯችሁ አትመለሱ። ምን ሆናችሁ ነው? ያውም እኮ በአንድ ነብይ ዮናስ አለም እኮ በብዙ ካህናት በብዙ መምህራን ተጠብላችሁ እንኳን 3 ቀን እንኳን ስንት ቀን ሰጠን እግዚአብሔር አምላክ። ከፊት ለፊታችን አሁን ከ15 ቀን በኋላ አብይ ጾም ይገባል። ተዘጋጅተንበታል። እነሱ 3 ቀን ብቻ ነው። 3 ቀን በዚህ ቀነ ገደብ ውስጥ ካልገቡ ትጠፋ ነበር። እናንተ ግን ስንት ዓመት ሰጣችሁ? ስንት ዓመት ሆነን ቤተ ክርስቲያን ማገልገል ከጀመርን ጉባኤ መካተል ከጀመርን ኦርቶዶክሳዊ ክርስቲያን ሆነን ቤተ ክርስቲያን ነፍስ አውቀን ከመጣን ስንት ዓመት ሆነን? እግዚአብሔር የሚወደው ስንት ጾም ጾመናል? ቂም የሌለበት ተንኮል የሌለበት ከልብ የሆነ ጾም፣ ቂም ያልቋጠረ ጾም፣ ተንኮል የሌለበት ጾም ስንቶች ጾምን? የነነዌ ሰዎች በፍርድ ቀን ተነስተው ይፈርዱብናል። እነሱስ በዮናስ ስብከት አምነው፣ እናንተ ግን አይሁድ እኔ አምላከ ዮናስ አምላካችሁ ክርስቶስ ስነግራችሁ አልሰማላችሁ። በፍርድ ቀን ነነዌ ሰዎች ይፈርዱብናል። በሉ በዚህ ነነዌ ጾም ንስሐ ገብተን ስጋው ደግሞ እንቀበል። ካልተቀበልንስ ነነዌ ሰዎች ይፈርዱብናል። እናንተ በዮናስ ተሰብከን፣ በነብዩ ተሰብከን፣ በፍጡሩ ተሰብከን ምን ሆናችሁ ነው ይሄንን ድግስ አልበላም ያላችሁት? ከዮናስ የሚበልጥ እዚህ አለ። የሁላችን መጨረሻ እግዚአብሔር አምላክ ያሳምርልን። ሁላችንም ከነማህተባችን ለክብር ሞት ያብቃን። ከዮናስ የሚበልጥ እዚህ አለ። ወስብሐት ለእግዚአብሔር። ይህ ሄላቱብ ነው። በዚህ ኦርቶዶክሳዊ ቻናል መዝሙር የሚጠብቀኝ አይተኛ ስብከት ቤተ ክርስቲያን የምታስተምራቸው 4 ጉባኤያት አሏት። የተለያዩ ክብረ በዓላትን በቀጥታ መከታተል ይችላሉ። ቻናላችንን ሰብስክራይብ በማድረግ አገልግሎቱን ያግዙ።